የልጅነት ዳሬ ለምን ትፈተነኛለህ? ወይኔ እንግዳለኝ አልሰቃይም ለምን ተሰቃያለሁ? ወይሱን ገደልልኝ ወይኔን ለምን አገለኝም እያልኩኝ በር እየዘጉ ማልቀስ ተጀመረ ማለት ነው። በቃ በዚህ የፈተናዎቹ መጀመሪያ በቃ እኔ አሁን ሳላውቅም አንደኛ ከባለቤት ያለስማማ በፍጹም በጭራሽ ለዚህ ማየት አልፈልግም እሱም ማለት ከሲኦል አውጥታው ስራህን ከልጆቼ ላይ አንሳ ነው ያለችው ማለት ነው። መንፈሱ ታስሮ የሳጥናኤል መንፈስ ነበር። የተደረገልሽን ነገር መስክሪ ተብለሻል አለኝ ማለት ነው። ከዛን ጨለማ ነው ፈራው። ከልጆቼ ጋር ነው የተኛሁት። ማብራትም ፈራው። ሶስቴ ነገረኝ ከባሏ እንድትለያይ ትዳር እንዳይኖራት እንድትናደድ እንድትበሳጭ በቃ እንድትንከራተት ይሄን መተት አድርገናል ብሎ 5 የሚቀፍ ነገር ተናገረ ማለት ነው። ሲሄድ የደም ካንሰር አለብሻል ማለት ነው። እሱም የመጨረሻ ደረጃ እሺ የመጨረሻ ደረጃ ነው። ስለዚህ ወደ ቤት መሄድ የለባትም አሁን ትግባ ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ የተለመደ ትብብራችሁን ልናስታውሳችሁ እንወዳለን። ሐሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ አስቀምጡልን። ዛሬም እንደተለመደው ለእናንተ ይጠቅማል፣ ያስተምራል፣ ይመክራል ያልነውን ፕሮግራም መራርጠን ወደ እናንተ ይዘን መጥተናል። እንግዲህ ሁላችሁም በሚቀርቡ ፕሮግራሞች ብዙ ትምህርትን እንደምታገኙ ደውላችሁ በምትሰጡን ሐሳብ አስተያየት እንዲሁም ደግሞ ኮሜንት መስጫው ላይ በምታስቀምጡልን ጽሁፎቻችሁ እየደረሱን ነው ማለት ነው። በቀጥታ ወደ እንግዳዬ ነው የምወስዳችሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ እቴ ከልብ አድርጌ አመሰግናለሁ። እናንተም በሰላም እንኳን በሰላም ቆያችሁኝ። እስቲ ለአድማጭ ተመልካቾቻችን ራስሽን አስተዋውቂልን፣ ከየት እንደመጣሽ ግለጭልን። እሺ እኔ ፋሲካ ከበደ እባላለሁ። የመጣሁት ፍሊዶሮ ነው የምኖረው እና ያው እመቤታችን መጀመሪያ ሌላ ቦታ ነበርኩኝ። በቅርብ ነው ወደዚህ የመጣ ነው። ያው የመጣሁት የእመቤቴን ተአምር ለመናገር ነው፣ የተደረገልኝ ነገር ለመናገር። መልካም። እስቲ ፋሲካ ከየት እንጀምር? ፋሲካ ማን ናት? ምንድነው የተደረገልሽ? እንግዲህ ሲጀምር ያው እኔ መጀመሪያ በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። ታኅሳስ 6 ቀን የሚከበረውን የሰማዕቷ የቅድስት አርሴማ ሕንፃ ቤተ መቅደሷ የከበረበትን ዕለት የት ተገኝታችሁ ለማክበር አስባችኋል? ጅሩ ቅድስት አርሴማ፣ ስሪንቃ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ። እኛ ይርጋለም ቅድስት አርሴማ ላይ ተገኝተን በቃል ኪዳን ታቦቷ ተባርከን ጠበሏን ተጠምቀን እምነቷን ተሻሽተን ድነን በመድረኳ ቆመን የምስጋና ዝማሬ ዘምረን ለመመለስ ታላቅ መንፈሳዊ ጉዞ እያዘጋጀን እንገኛለን። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በ0941 161616 በ0906 787878 ላይ ቀድማችሁ በመደወል ከኛ ጋር እንድትጓዙ ታላቅ መንፈሳዊ የንግስና የበረከት ጉዞ አዘጋጅቶላችኋል። ሁላችሁም ከኛ ጋር ተጓዙ፣ የበረከቱ ተካፋይ ሁኑ። መልካም የጉዞ ዝግጅት። ይህንን አላውቀውም፣ አዲስ አበባን አላውቀውም። ሐረር ነበርን። ቤተሰቦቼም እዛው ነው ተወልጄ እና ያው በትዳር ነው ወደዚህ የመጣሁት ማለት ነው። እሺ። እና ልጅ እያለሁ እዛ ሐረር ማለት ነው ባቢሌ የሚባል ቦታ ልጅ እያለሁኝ ያው ሰንበት ትምህርት ቤት እማር ነበረ የህፃናት ሰንበት ትምህርት ማለት ነው። ከዛን እስከ ትልልቅ ድረስ ትልቅ እስከምንሆን ድረስ እናገለግላለን ቤተክርስቲያን ማለት ነው። ከዛም በኋላ በቃ ያው ትምህርቴን እስከ 8 ነበር ትምህርት ቤቱኛ ጋር ከ8ኛ ክፍል ነው ትዳር ያስኩት ማለት ነው። እሺ። ከ8ኛ ክፍል ትዳር ያስኩኝ ያው የመጀመሪያ ልጄን ወዲያው እንዳገባ ወዲያው ወለድኩኝ። ወዲያው ማለት ነው 1 አመትም አልተቀመጥኩ። እሺ። ከዛም በቃ በዛ ያለውኝ ያው ምንም ስለ መንፈሳዊ ትምህርት ያው እንዳሁኑ እንዲጠለቅ ብዬ ባላቅም ብቻ የሆነ መልካም ነገር እንደሆነ መዘምራንም ስለነበርኩኝ አውቃለሁ ስለ ቤተክርስቲያን ማለት ነው። የተማርኩትን ያው በጥቂቱም ቢሆን የዛኔ ግንዛቤው ስለሌለ አውቀዋለሁ እና በቃ ቅድስት ቤተክርስቲያን በጣም ወዳለሁ። በቃ ቤተክርስቲያን ሲባል ራሱ በጣም ነው ደስ የሚለኝ
እዛን መጣ እዛ ትንሽ እንደተቀመጠን ያው ባለቤቴ በዝውውር ወደዚህ ሲመጣ እኔ ደግሞ ስራ ይዤ ነበር ስራ ነበረኝ ስራ ኤንጂ ውስጥ እየሰራው ነበር እሱ ወደዚህ ሲመጣ ያው ሁለተኛ ልጅ እንደወለድኩ ማለት ነው እሱ ወደዚህ ሲመጣ እኔም ስራ ትቼ ወደዚህ መጣሁ ማለት ነው እሺ ልጆቼን ይዤ እዚህ መጣሁኝ እዚህ እየኖርን እያለ በቃ ፈተና በጣም ከባድ ነበር ፈተናው በጣም ከባድ ነበር ኑሮም አዲስ ሆነ ሁሉ ነገር በቃ አዲስ ነበር ከዛም በቃ ያው መሄጃ መድረሻዬ ቅድስት ቤተክርስቲያን ነች ያው ለሀገሩም አዲስ ነኝ ምንም በቃ ቤተክርስቲያን ብቻ ነው የምሄደው ሰውም አላውቅም እዛን እያልኩ አወኩ ሰው ብዙ ፈተና መጣ ከዛም በኋላ ሰው ካወኩ በኋላ በቃ ብዙ ፈተና መጣ ቀበር እየዘጉ ማልቀስ ተጀመረ ማለት ነው በቃ በዚህ የፈተናዎቹ መጀመሪያ በቃ እኔ አሁን ሳላውቅም አንደኛ ከባለቤት ያለስማማ በፍጹም በጭራሽ ለዚህ ማየት አልፈልግም እሱም ማለት ማየት እሱም እንደዛው ነው ሲመጣ እንደዛ ነው የሚሆነው ከዛን ይሄንን በርዘግቼ ለ3 አመት አለቀስኩኝ ከዛን አላውቅም ሀገሩን ንክስ ሊሄዱ ነጠላ ለብሰው እንደዚህ ከቤት ስወጣ አገኘኋቸው ወደ ሱቅ እየሄድኩኝ ወዴት ነው የምትሄዱት ምናምን አልኩኝ አይ አዲስ ዓለም ማርያም የአመቷ ህዳር ማርያም ነበር ሲሉኝ ሩቅ ነው ምናምን ስላቸው አይ ሩቅ አይደለም ቅርብ ነው ሲሉኝ ተከትያቸው ወሰዱኝ ብያቸው ሄድኩኝ ማለት ነው ከዛን እንግዲህ 3 አመት ነው በር ዘግቼ ያለቀስኩት ማለት ነው ከዛ ገባው ሄድኩ ከዛም በኋላ መንፈሱን መቤት ይዛስራለች የተሰራው መንፈስ እሺ መንፈሱ ታስሯል ከዛን ልክ እዛ ስደርስ ማለት ነው በቃ የቤተክርስቲያኑ ድባብ አካባቢውን በቃ እንዲደስ የሚልህ ነገር የለ በቃ ሰውነቴን ሁሉ ውርር ያረገኝ የዛን ቀን ማለት ነው መጀመሪያ ሄድኩ ቀን ምንድነው በቃ እኔማ እዚህ የመጣው ማልቀስ አለብኝ ለምን በቃ ቢ ማለት ነው ወሰንኩኝ ያው ብቸኝነትም አለ ምንም የለም ያው ተዳረም ብለ ስትመጣ ማንንም የለም ያለ መድኃኒዓለም ማለት ነው ከዛን እያልኩኝ ያው ከጎረቤቱም ጋር በጣም በልጅም በሆነ ምክንያቱም ብዙ ፈተና ብዙ ነገር ደረሰ ማለት ነው ከዛን ይዛ ይሄዳለሁ ራሷ በቃ ተቀሰቀሰኛለች ማለት ነው በርዘግቼ ሳለቅስ ምን እላለሁ መሰለ እሱ እሁድና ቅዳሜ ካለ ቤት ውስጥ እሁድና ቅዳሜ ላይ ያደርግና እንጀራ መጋገርበትን ኩሽና ዘግቼ ያለቅሳለሁ እሱን እንዳላየው ማለት ነው ግን ሳለቅስ ምን እላለሁ መሰለ ልብሴ እንደዚህ እንደውሃ ነው እንባ የሚፈሰው ከዛ መድኃኒዓለም የልጅነት ተዳሪ ለምን ትፈተነኛለህ ወይኔ እንግዳለኝ አልሰቃይም ለምን ተሰቃያለሁ ወይሱን ገደልልኝ ወይኔን ለምን አገለኝም ይያልኩኝ እቺን ባይ ግን እውነት ከፈጠርከኝ እውነት እቺን ባይ እንደዚህ ፈሳ እንዳትቀር ይያልኩኝ በጣም ነው ማለቅሰው በቃ በጣም አለቅሰው ያለ ማቋረጥ ነው 3 አመት ያለቀሽው አው በርዘግቼ ነው ማለቅሰው በቃ ነው ማለቅሰው በቃ የምታለቅሽበት ትልቁ ምክንያት ይጨቀጭቅ በቃ እንጨቃጭቃለን አንስማማ በቃ ዋናው ያ ነው ሁለተኛ ደግሞ ያው ከአካባቢው ሰው ጋራ ያው እኔም አዲስም ስለሆንኩኝ ያው እንደ አድማ ነገር ሆነ ማለት ነው ያው ልጅ ለልጅ ነበር አይተጣለው መንሲው በዛ ነበርና ተስፋፍቶ በቃ እኔ 1-2 ሰው ጋር ንግግሪ ግን ሰፈሩ አጠቃላይ በቃ ዝም አለኝ ማለት ነው እና አካሌ ደናደርሽ ስል ዝም ይሉኛል ደሞ እሷ ምን አረጋት ይሆን አካሌ ደናደርሽ አይ ዝም ይሉኛል አይ ደሞ ምን አረጋት ሁሉም ዝም ሲለኝ በቃ ይብስብኛል ለምን አካሌ ዝም አለኝ ይያልኩኝ አለቅሳለሁና ከዛን 2-3 አመላለሰችኝ መቤቴ ከዛም በኋላ ጉባኤ ቤት ነበር እማይ ወለተ ማርያም በዚያ አጋጣሚ የሚያቋቸው ብዙ የአዲስ አበባ ሰዎች አሉ የወለታ ሰዎችን ብዙ የተደረገላቸው አሉ መቤቴ ያደረገችላቸው ሊያቋቸው ይችላሉ እና ደሞም ይታወቃሉ እና ወደ 25 አመት ነበር እዛ አዲስ ዓለም ማርያም ላይ ተቀመጡት ማለት ነው እና እሳቸው ምክንያት አድርጋ ነው መብርሃን መሬት ወረደሽ ብለህ ታምናለህ አናያትም እንጂ የሚያውቅ ያውቀዋል አሁን የምናገር ሰዎች ያውቁታል እና እሳቸው ምክንያት ናቸው በእሳቸው ጸሎት ያው
ነው ይሄ ሁሉ የሆነው ማለት ነው። ከዛ እንደዚህ ጉባኤ ቤት አለ ይሰበሰባል ሰው ማለት ነው። ከዛ እኔ ጉባኤ ቤት እንዳለ አላውቅም ነበር። እንዲሁ ደጇ እየደረስኩኝ አካባቢውን ያጸዳዳው ግቢው ምናምን የሚጨስና ወይራ ነበር የሚረክፈው እሱን ይዤ ወደ ቤቴ ነበር የሚሄደው። ከዛ እያልኩ አንድ ጊዜ የማርያም ቀን ደረስኩ ማለት ነው። ከዛን የማሆይ ወለተ ማርያም እኮ ዝክር አለ ለምን የማሆይን ዝክር አበይ ማለችኝ። አብሬያት የመጣው ጎረቤቴ ነበረች። ከዛ እማሆይ እንዲሁ እማሆይ አሉ አቃቢቶች አሉ አይደል እንደዛ ይመስለኝ ነበርና ሄጄ እሳቸውን ዝክር በለው። ከዛም በኋላ በቃ ትንሽ ከቤት ውጪ ነው የምባለው ማለት እኔ ቶሎ አልነቃም። ለቤት ገባለሁ። ከዛን 1-3 ቀን ካደርኩ በኋላ አዲስ ዓለም ማርያም ይለኛል እንደዚህ ውስጤ ማለት ነው። ጸሎት ላይም ካለው ጸሎት ላይ ጸሎት አድርሼ እንደዚህ ቁጭ ብዬ አዲስ ዓለም ማርያም ይለኛል ጸሎት ከጨረስኩ በኋላ ማለት ነው። እኔ ልጆችን በለልኝ ነው መሸኘው በቃ ብቻዬን ነው የምሆነው። ተነሽ አዲስ ዓለም ማርያም ይለኛል ማለት ነው። ከዛን አልነቃም ቶሎ አላውቅም። ከዛን በሁለተኛም ይለኛል በሶስተኛው ጊዜ ታሳውቀኛለች። ከዛን አቃለው በቃ ከዛን እመቤቴ ይሄማ ያንቺ ጥሪ ነውልና ተነስቼ ሄዳለሁ። ሲሄድ ሁሉ ነገር አልጋ ባልጋ አድርጋ ነው ምደርሰው ማለት ነው። እንደዛ ያያረገች እንደዛ በቃ ሁሌ እንደዛ ያያረገች ማመላለስ ጀመረች ማለት ነው። ከዛን ጉባኤ ቤት እንዳላወቅኩ ጉባኤ ቤት አለ ሲሉኝ ጉባኤ ቤት ገባው። ለአራተኛ ጊዜ ልጆቼን ይዤ ሄድኩኝ። የዛኔ የሰላም ጉዳይ በጣም አስጊ ነበረ፣ ትምህርት ዝግ ነበረ። ልጆቼን ያስኩኝና ሄድኩኝ። መጀመሪያ ልጆቼን ጸበል ቦታ አስጠመቅኩኝና ወደ ጉባኤ ቤት ገባው። እንዲህ ጸበል ተጠምቄ ልለብስ ስል ያለ ጊዜው ምን ነው መጣ ምናምን ብዬ ግን አይደለም አይኔ ላይ ነው ያደረገብኝ እንጂ አይደለም። ከዛ ወይኔ እመቤቴ እያልኩ እየተንቀጠቀጥኩ ወይኔ እመቤቴ ለምንድነው ቀኑ እኮ አይደለም ይቅርታ አርጊልኝ በቃ እያልኩ ማለት ነው እየተንቀጠቀጥኩኝ ወደ ጉባኤ ቤቷ ከጸበል ቦታ ወደ ጉባኤ ቤት ሄድኩኝ ማለት ነው። ከዛን ውጪ ተቀመጥኩ። ውጪ ስትቀመጥ ንጹህ የሆነ ብቻ ነው ውስጥ የሚገባው። እኔ በቃ እንደዛ ነኝ ብዬ ውጪ ተቀመጥኩ ልጆቼን ይዤ ማለት ነው። ከዛ መጀመሪያ ማለት እኔ ጋር መጣ መንፈሱ። ማምላክ ከሲኦል ነበር ያወጣችሁ። ከሲኦል አውጥታው ስራህን ከልጆቼ ላይ አንሳ ነው ያለችው ማለት ነው። መንፈሱ ታስሮ የሳጥናኤል መንፈስ ነበር ታስሮ ከልጆቼ ላይ ስራህን አንሳ ነው ሲሰራ ይውላል። 20 ሰው በአንድ ቀን ድኖ ይሄዳል። 23 ሰው እኔ ከአየሁት ማለት ነው። 23 ሰው 20 ሰው 25 ሰው በቀን የሚድነው ማለት ነው። ከዛ ወዲያው ነው በቃ የሚድነው ሰው ማለት ነው። እድሉ ከሆነ በአንድ ቀን በቃ የዛኑ ቀን የተጠራ ቀን እንደዚህ የሚመጣና እንደዚህ ነክተው ትጠራለህ ይላል። ከዛ እንደዚህ ስዕል አድኖ እንደዚህ ያለ ማለት እንደዚህ ይሄ ማለት ነው። እዛ ስር ነው መልእክት የሚቀበለው ተንበርክኮ መልእክት ይቀበልና ህዝቡ እንደዚህ ከኋላ ነው ቁጭ የሚለው መሬት ላይ ማለት ነው። ከዛ መልእክት ይቀበልና እዛው ነው ያንንም ሰው የሚያየው እንደሚናገረው ማለት ነው። ያይና ይመጣል ማለት ነው። ምን መንፈሱ ነው መንፈሱ እና መጣኔ ጋርና ትጠሪያለሽ ብሎኝ እንደዚህ አድርጎኝ ሄደ ማለት ነው። ከዛን ፈራው መግባት ሰውነቴ ሁሉ ተንቀጠቀጠ። እንዴት እንደዚህ ሆኜ እመብርሃን ብዬ በርቀት ነው ስዕል አድኗን ማየውና እንዴት እንደዚህ ሆኜ ይገባለሁኝ ብዬ ስል ውስጤ የሆነ የሚገፋፈኝ ግቢ የሚለኝ ነገር ነበርና አይ እንደዚህማ ከሆነ ያንቺ ጥሪ ነው ብዬ ገባው። ስገባ የመጀመሪያ ቀን የተፈታሁትኝ የእድል መተት ነበረ። የእድል መተት ነበረ ያው በልጅነቴ ነው። እሱን ስራህን አንሳ ስለሆነ ትዕዛዙ ስራውን አነሳ ማለት ነው የመጀመሪያ ጊዜ ማለት ነው። ከዛን ሌላ ቀን ደግሞ ልክ ያን ሲደረግልኝ ለካ እንደዚህ ችግርም ነበረብኝ። እኔ ማለቅሰው ለቤተሰቦቼ ነበር። እኔ እንደዚህ ሆኛለሁ ብዬ አስቤ አላቅም። እንደዚህ አይነት ነገርም ይገጥመኛል ብዬ አስቤ አላቅም። ባለቤቴም ቢሆን በራሱ ሰዓት ነው
በቃ ያው ከቤተሰብ ስለራቅኩ ይሆናል ብዬ ነው የማስበው። እና እኔ ለራሴ ሳይሆን ለቤተሰቦቼ አሉ የሚያማቸው ለነሱ ነበር መቤቴ እንደዚህማ ከተቻለ እነሱን እኮ እዚሁ ቁጭ ብለሽ እዚሁ ያለሽ እኮ ትቻለሽ ባሉበት መማር እያልኩ ለነሱ በጣም ነበር ማለቅሰው። ከዛም በኋላ እኔ ውጪ ተባልኩኝ ሄድኩኝ። ከዛን የእድል መተት ነው የእድል መተት ያው የዛኑ ቀን ማለት ነው እድሏን መልስ ተባለ እና ምን ያረጋኝ እንደነበረ ከሰፈር ሰው ጋራም እኔ ነኝ ማላስማማት አለ ከባሏ ጋር እኔ ነኝ አለ ተናገረ ማለት ነው በልጁ ላይ ማለት ነው። ከዛም በኋላ በእድሏን መልስ አለ ያው ትንሽ አንገራገረ ያው የሷ ትዕዛዝ ነውና ያው እድሏን መልሻለሁ ብሎ እድሌን መለሰ ማለት ነው። ከዛን ከጉባኤ ቤት ወጣው ሰዓት ደረሰ ቅዳሴ ነበረ የጾም ወቅት ነበረ ወጣሁኝ። ከዛን በቃ አለቀስኩ በጣም አለቀስኩ። ከዛን ጊዜ ጀምሮ በቃ እንባይ እንደጎርፍ መውረድ ጀመረ ማለት ነው። መጀመሪያ ማለቅሳለሁ ከዛም በኋላም ደግሞ በጣም ማልቀስ ጀመርኩ። ከዛንም ማምላክ እኔ ያላየሁትን አንቺ ያየሽ በቃ እንግዲህ በቃ ምስጋና በቃ ከልብ እንትን ያለ ምስጋና የለም እንደሱ አይነት ምስጋና እየተሰማኝ እንደው ምን እንዴት ያለሽ እናት ነሽ እያልኩኝ አለቅሳለሁኝና ከዛን ጊዜ ጀምሮ ነው በቃ ስቅስቅ ብያለቀስኩኝ። ስቅስቅ አይገልጸው። ከዛን የሆነ ሰው የመጣና ከኋላ ነካ አረገኝና ምንድነው እሱ ምን ሆንሽ ሲለኝ ምንም በቃ መልስ ልሰጠው አልፈለኩም። ምን ጠፋብሽ ሲለኝ ምንም ምን ሆንሽ ሲለኝ በቃ እመቤቴ አድናኝ ነው ዞር በልልኝ አልኩት ማለት ነው። ከዛም በቃ ሂጂ አላለኝም እዛ ቦታ በቃ እስከሚበቃኝ አልቅሼ እያለቀስኩ ቤት ገባሁ። መኪና ላይ ሁሉ እያለቀስኩ ነበር ማለት ነው። በቤት እስከገባ ድረስ አለቅሳለሁ። በጣም ነው ማለቅሰው። እንባይ ዝም ብሎ ይወርዳል ማለት ነው። ከዛም በኋላ እንደዚህ እያልኩ እየተመላለስኩኝ እያለ በ16ኛው ቀን ያው እመላለሳለሁና በ16ኛው ቀን ደግሞ መተት ነበር የቀረ መተት የቤት ውስጥ የተደረገ ነበር ግቢ ውስጥ ማለት ነው። አዲስ ቤት ሰርተን የገባነው። እሺ። እና በቃ እዛ ግቢ ውስጥ ብዙ ነገር ነበር እኔን የሚረብሽ እኔን የሚበጠበጥ። ከዛ እዛ ግቢ ውስጥ ያለው መተት በ16ኛው ቀኔ ያንን በተፈታው በ16ኛ ቀኔ ማምላክ እኔ ድራሹን ያጠፋቸው ማለት ይችላል። የሚገርመው ድንቅ ተአምሯን ማክሰኞ ሄድኩኝ እዛ ዋልኩኝና ሮብ ቀን መመለስ ነበረብኝ። እናቴም ከክፍለ ሀገር መጣ እኔ ጋር ነበረች ይሄን ነገር ሰምታ ማለት ነው። እንደ ልቤ ተመላልሼ ጸበልም ተጠምቄ እንድል ነበር ልትረዳኝ ነው ለልጆቹ ቤት ውስጥ የመጣችውና ከዛ እሷ ልክ ሮብ ቀን ሄዳለሁ አለችኝ ማለት ነው። ሮብ ቀን ሄዳለሁ ስትለኝ በቃ አንቺ የምትሄጂ ከሆነ አልኳት ዛሬ ልቀርና ልሸኝሽ ብዬ ቀረው ማለት ነው። ግን የቀረው ቀን ሌሊት ምን አየው በቃ ራእይ ማለት ትችላለህ ያየሁትኝ ማለት ነው። እዛ ጉባኤ ቤት በራፍ ላይ እኔ መቤቴን ተአምር ለማዳመጥና ለእንትን ለማለት ሁሉን ነገር ለማየት ፍለፊት እንደዚህ መቀመጥ ነው ስላዱ ነው ፍለፊት እንደዚህ በሴቶቹ ጋር መቀመጥ ነው ደስ የሚለኝ ሁሌ ማለት ነው። እና ሌሊት ነው የሚሄደው ከቤት ሌሊት በቃ ሰውነቴን በቀዝቃዛ ውሃ ታጠብነው ወጣና በሩ ላይ እቀመጣለሁ። ከዛን እሳቸው ይመጣሉ ይከፍታሉ ጸሎት እዛ ደርስና ከዛን እዛች በር ላይ ማንም ሳይቀመጥ እኔ በሯ ላይ ነው የምቀመጠው። ከዛን እሳቸው በር ሲከፍቱ እኔን ያገኛሉ ማለት ነው። ከዛን አንዳንድ ነገር ምንጣፍ እንደዚህ ማረጋገፍ ምናምን ነገር እኔ ይሉኝና ያዙኛል ማለት ነው። ከዛን እሱን አብረን እናስተካክልና እወጣና ቁጭ ላለው ግቡ እስከሚባል ድረስ እኔ እዛች በር ላይ ነው የምቀመጠው። ከዛን እሳቸው ጸሎት አድርሰው ምን ብለው ግቡ እስከሚባል ድረስ እቀመጣለሁ። እሳቸው ግቡ ይላሉ። ግቡ ሲሉ ሮጬ ፍለፊት እቀመጣለሁ ማለት ነው። ቦታዬን ማንም እንዳይነካ። ከዛን የዛን ቀን ሩቅ የቀረው ቀን ማለት ነው እዛች በር ላይ የተቀመጥኩባት በር ላይ ቆሜ እሳቸው ማጠገቤ አሉ እና እንዲህ ከዛች ከጉባኤ ቤቷ እስከ
ቤተ መቅደስ በራፉ ድረስ ትልቅ ዋሻ ተዘርግቷል ዋሻው እሳቸው አጠገብ ያሉ እንደዚህ ነኩኝና ልጄ ግቢ ይሉኛል በዚህ ውስጥ እለፊ ይሉኛል ወደ ቤተ ክርስቲያን ውስጥ ማለት ነው ሲሉኝ ሰውነቴን አይና እንደዚህ አይና እንዴ እማሆይ እርሶ ነው እኮ ሰውነቶ ትንሽ ቀነስ ያለ እኔ እኮ ሰውነቴ ወፍራም ነው እንዴት በዚህ ውስጥ አልፋለሁ እላቸዋለሁ ከዛም በኋላ እንዲህ እየተከራከርኩ እሳቸውም ቆመው እሳቸውን ምን ወስዶ እንዲህ ዋሻ ውስጥ ማልገባም እሳቸውም አይገቡ በዋሻው ከዋሻው ውጪ ምን ጥቅ አርጎ ወስዶ ቤተ መቅደስ ውስጥ እንደሚያስገባቸው አላውቅም ይሄዳሉ ብቻ በሆነ ኃይል ይሄዳሉ አያቸዋለሁ ከዛ ለኔ ቀጥዬ ሄዱ እንደዚህ ብለው እሳቸው በር ላይ እንዲቆሙ ቆባቸውን ያለው እንዲህ ብለው ይጠብቁኛል ብቅ ብለው ሲያዩኝ በቃ እኔስ እንዴት ነው የሚሄደው ብዬ እንደዚህ ሳይ እኔንም ብድግ ያርጎ ወስድና ያስገባኛል ማለት ነው ከዛም ቤተ መቅደስ ውስጥ እንደዚህ በቁም ሳጥን ልክ ይሄ ውጪውን የሚያሳይ መስታወት የለም እንደሱ ነው የተሰራው ቁም ሳጥን ነው የሚያክለው እዛ ውስጥ ትልቅ መብራት አለ እና ልጄ እዚህ ውስጥ ግቢ ይሉኛል ቤተ መቅደስ ውስጥ ከገባን በኋላ ማለት ነው እና ውስጡ መብራት ይበራል ልጄ እዚህ ውስጥ ግቢ ይሉኛል ማለት ነው ከዛ አይ እማሆይ እርሶ ግቡ ስል ከዛ ግብት ይላሉ እርሳቸው ከዛ እኔ ይሉኛል እገባለሁ ሁለታችን ብቻ ነን በቃ እዛ መስታወት ውስጥ ያለ ነው ማለት ነው ያለ ሁለታችን ምንም የለም ቤተክርስቲያን ውስጥ ከዛ ይሄንን አየሁ እናቴም ሸኘው በማክስቱ ሄድኩ ማለት ነው ሐሙስ ቀን ለእመቤታችን የተደረገለት ሰው ብር ያስገባል ብዙ ነገር ስጦታ ይሰጣል እኔ ግን በወቅቱ አዲስ ቤትም ሰርቼ ስለገባው ምንም የለኝም ነበርና እዛች ሁሌ መቀመጥባት ቦታ የምልህ ቦታ ላይ ቁጭ ብዬ ማለት ነው እሷ እዚህ ጋር ተአምር ስትሰራ በስዕል አድኖ አነስ ያለች እችን ተክል ስዕል አድኖ አለች እኔ ደግሞ እዛ ጋር ከመቤታችን ጋር ነበር እያወራሁ ነበርኩት ምን እያልኩ መሰለህ ማወራው አምላክ እኔ ሰው 10,000 ይሰጥሻል 5,000 ይሰጥሻል የተደረገለት ይሄው ይሰጣል እኔ ግን ምንም አላረኩልሽም ምንም የለኝም ታውቂያለሽ ጓዳዬንና እስቲ ውሃ ይቸገራሉ እማሆይ ወለተ ማርያም ማለት ነው አዲስ ዓለም ማርያም ላይ ውሃ በጣም ችግር ነበር እና እኔ ደግሞ የሱ ዘመድና የኛ ግቢ ውስጥ 24 ሰዓት ነው ወለታ ላይ ውሃ ማለት ነው እንደው በቃ በዛ እንኳን ግቢ ቤቴ በቃ ምንም እንደሌለኝ ታውቂያለሽ ይያልኩኝ በጣም ነበር ምንምላት በጣም አለቅስ ነበር ከዛን የዛን ቀን ማለት ነው ሮብ ቀን ማክሰኞ ለታ እንደዚህ ስለዋልኩኝ ሮብ ቀን ቀረው ለሊት ያንን ህልማየው ሐሙስ ለታ ሲሄድ ባለ ውሃ የታለች እየተባለ እየተፈለኩ ነበር ከዛን የዛን ቀን እሷ ሮብ ለታ ለሊት ያንን ህልም ካየሁ በኋላ ጠዋት ማለት ነው ጠዋት 2 ሰዓት ከምናምን ነው የሚጀምረው ጉባኤው አንደኛ እኔ ነኝ የተፈለኩት ማለት ነው እኔ ስፈልግ ጠፋው ከዛን ስልክም የለም ምንም የለም እንዲሁ ባይነ ነው የምንተዋወቀው በፈልግ ምንም አልሆነም ማለት ነው ከዛን በቃ ተናገረች እናታችን ማለት ነው ማለት ማክሰኞ ለታዚ መጣ ያለቀሰች እየተጨነቀች ምን ላርግልሽ እያለችኝ ነበር ምን ልሁን እያለችኝ ነበር እና ቤቴ ግቢ በቃ በዚህ እንኳን እያለች ነበር እና በቃ እኔ እሷ ያለችኝን ከዚህ ሳትወጣ ነው የተቀበልኳት ብላ ተናገረች ማለት ነው ከዛ ሲሄድ እኔ ሐሙስ ለታ ሲሄድ ሮብ ለታ ሄን ተብሎ ሐሙስ ለታ ሄድኩ ማለት ነው ሲሄድ ሁሉም ያኛል እኔ አላቅም እና ብዙ መንፈስ የዛን ቀን ሮብ ለሊት ብዙ መንፈስ እንደተነሳልኝ የሳጥናኤል መንፈስ ተልኮ ማለት ነው 5 መተት ከቤቴ ጠርጋ ወጣች ማለት ነው ወላዲት አምላክ ባለውበት እኔም ተምሬ ባለቤቴም ተምሮ ባለበት አንሳለት ተብሎ ግቢ ውስጥ ያለውን ኮተት ምን በየልንጋር በቃ የሚያስጠላ ነገር ነው በነገር በጣም እንትን ይላልና 5 መተት ነው እሱን ቤቴ ቁጭ ብዬ ያለሁኝ ነው እመቤቴ ያንን መንፈሱን ልካ ያጸዳችልኝ ማለት ነው
ከዛን እኔ ይሄንን አላውቅም ህልም ብቻ ነው ያየሁት። ከዛን ሐሙስ ዕለት ተነስቼ ሮብ ይሄንን አየሁኝ ለካ ስራ ተሰርቷል። ሐሙስ ሲሄድ ምናምን ይሉኛል ማውራት ምናምን አይቻልም በአይን ይሉኛል እዛ ውስጥ ማለት ነው። ከዛን እንዲ አለፍኩኝና ወደ ፊት ለፊት ሄጄ አሁንም ቁጭ አልኩ ማለት ነው። ከዛ እንዲ ጎተተችኝና ጸበልተኛ ነች። ለምን ትላንትና ቀረሽ እየተፈለግሽ እኮ አለችኝ ቀስ ብላ። እየተፈለግሽ እኮ መቤቴ ቤትሽ ቁጭ ብለሽ ብዙ ተአምር ሰራችልሽ አለችኝ ማለት ነው። ከዛም በኋላ እንዴት ስላት እንደዚህ አለችኝ ማለት ነው። ከዛን በቃ ማውራት አልፈለኩም። አንድ ፓኮ ሻማ ይዤ ነበረ እሱን ልሰጥ ይሄንን ሰማሁኝና ስጦታ የሚሰጥበት ሰዓት አለ። እሱን ልሰጥ ወደ እሳቸው ሲሄድ ዞር ሲሉ አዩኝ ማለት ነው። እንግዲህ ብዙ ህዝብ ነው ያለው። እኔም በምን እንዳወቁኝ እንግዲህ እሱ የመንፈስ ቅዱስ ስራ ነው። ልክ ሲያዩኝ ማለት ነው ባለው ሆነሽ አይደለም ማለት ማለት እኔ ምንድነው ውሃ ለሳቸው ነው። ለሳቸው የላቸውም ውሃ በጣም ችግር ነው ውሃ። ከዛን ችግር ስለዚህ አንቺ ጥያቄሽ ውሃ ልትቀጅላቸው ነው ወይስ ውሃ ልታስገጅላቸው? ልሰጣቸው ከቤቴ ማለት ነው። ከቤቴ ልሰጣቸው ስል እዛ እንደዛ ከስዕል አድነዋ ጋር እየተነጋገርኩኝ እያለ እሳቸው በመሃል ውሃ የሚሰጠኛል ወይ አሉ ማለት ነው። የዛን ቀን ውሃ የሚሰጠኛል አሉ። ከዛን ፈራው። አረ ውሃ የሚሰጠኛሉና እንደዚህ ይፈልጋሉ በአይናቸው ማለት ነው። ከዛን እጄን አወጣሁኝ እየደነገጥኩ ማለት ነው። ደነገጥኩ እዛ ጋር ያወራው የነበረው እሳቸው መልሰው ሲናገሩኝ ማለት ነው። ከዛን እኔ ስላቸው መረቁኝ በጣም መረቁኝ። ከዛ በቃ የምፈልጉትን ያህል ጫኑ በመኪና። እኔ ያው የራሴ ስለሆነ ችግር የለውም አልኳቸው። መረቁኝ። ሰዎቹን ይዣቸው ወደ ቤት ሄድኩኝ። ወደ ቤት ሲሄድ ገባሁኝ። እንግዲህ ውሃ 24 ሰዓት ነው። ልክ አንድ ጀሪካን ከግማሽ ሲቀዳ ውሃ ቆመ ማለት ነው። ውሃ ሲቆም በበርሜል ደግሞ እንዲሁ ለማጠባበቂያ ብዬ አንዳንዴ ስለምትጠፋ ገንዳ ሲጸዳ ትጠፋለች። ለዛ ብዬ ያስቀመጥኩት ውሃ ነበረ። እሱን ለሽምብራ ማራሻ ይሆናቸዋል ብዬ 17 ጀሪካን ትንሿ ቪስት ነበረች መኪና በዛ ጭኜ ላኩላቸው ማለት ነው። የኔን ሁሉንም ባዶ አድርጌ ማለት ነው። ከዛም በኋላ ሌላው እቃ ደግሞ አዲስ አበባ ሄደው ተቀዳ። እንግዲህ ይሄ ሆነው ማለት ነው ማክሰኞ ነው። ከዛን ይሄንን ተናገረ። ምን አለ? እኔ ነኝ አሁን ያቆምኩት። ለምን ሲባል እንዳትባረክ እኔ እንግዲህ የለሁም። ስለኔ የሚናገረው እዛ ራሱ መንፈሱ ነው እመቤታችን ይዛው ማለት ነው። እና እኔ ነኝ ያቆምኩት። እና ምን አደረካት ሲባል ከባሏ እንድትለያይ ትዳር እንዳይኖራት እንድትናደድ እንድትበሳጭ በቃ እንድትንከራተት ይሄን መተት አድርገናል ብሎ 5 የሚቀፍ ነገር ተናገረ ማለት ነው። ግቢ ውስጥ እንደተቀበረ ተናገረ። ከዛም በኋላ ቶሎ በላ የእመቤቴ ትእዛዝ ነው አጽዳለችው። አጸዳ ማለት ነው። እኔ ከጸዳ በኋላ ሐሙስ ቀን ሄድኩት። ሐሙስ ቀን ሲሄድ ያወሳቸው ለይተው አወቁኝ። ያንን ሻማ ልሰጥ ስል ማለት ነው ባለው ሆነሽ ስልኝ አዎ የተደረገልሽን ነገር ትላንት የት ሄደሽ ነበር ሲሉኝ አይ አልመጣውም ነበር እንግዳ ነበርብኝ እንኳን ደስ አለሽ ብለው ሳሙኝ ማለት ነው። ጉባኤ ቤት ውስጥ ማለት ነው። እኔም ደስ አለኝና ሳምኳቸው። ከዛም በኋላ በየተደረገልሽ ነገር በጣም እጹብ ድንቅ ነው። አንቺ ከዚህ ሳትወጪ ነው እማምላክ ሆነ የተቀበለችሽ። ተቀብያታለሁ እሷ ከዚህ ሳትወጣ ነው የተቀበልኳት ብላለችና እንኳን ደስ አለሽ አሉኝ። በጣም ደስ አለኝ። ከዛን ያው ተአምር የሚጽፈው ልጅ ደግሞ እስቲ ስጠኝ አልኩት ማለት ነው። ስጠኝ የመዘገብከውን ትላንት የመዘገብከውን በ20 የመዘገብከውን ነገር ስጠኝ የኔ ስለው ስለሚያውቀኝ ልጁ ማለት ነው ያችን ወረቀት ገልብጦ ቶሎ ብሎ ሰጠኝ ማለት ነው። ከዛም በኋላ እመቤቴ በቃ ውስጤ ቀረች ማለት ነው። ውስጤ ቀረች በቃ ማምላክ። ከዛም በኋላ እሄዳለሁ እመላለሳለሁ። ለካ እሷ ያየችው ነገር አለ። አሁንም ውጪ ነው የምባለው ቤት ቁጭ ብዬ ውጪ
አዲስ ዓለም ማርያም እባላለሁ ማለት 3 ማለት ነው። ስመላለስ እሷ ለካ ይሁዲን ነገር አይተዋለች። እኔ አላቅም ግን ምን እላታለሁ መሰለ መድኃኒት ትቻለው አምላክ ልጅም ያስቸገረችኝ ነበር ልጅ እያለች ልጅ ትለኛለች ትንሽ ነች። ስለዚህ እኔ አሁን አሳቀፊኝ በቃ ስራ የለኝም ስራ አልሰራም በቃ ቁጭ ከምን ለምንድነው አንድ ልጅ ማላሳድገው ስጭኝ ብዬ ጠየኳት ማለት ነው። ከዛ ያንን ሰጠይቃት እሷ ደግሞ ውስጥ የነበረው አይተዋለች። ያው ግን ጋጋዳ አልወጣ። ከዛ እሷ ዝም ብላ ታመላልሰኛለች በቃ ውጭ እየተባልኩኝ ማለት ነው። እንዲሁ ስመላለስ መጨረሻ ጊዜ ያው እሳቸውም ታን እንደዚህ ካጸዳዳችኝ በኋላ እሳቸውም እንተናሉ እና ጸበል ቦታ እንትን ትልኛለች ጸበል ቦታ ተወስደኛለች። የሚገርመኝ ነገር ምንድነው ዝናብ ክረምት ውስጥ ነው ዝናብ ነው በጣም ዝናብ ነው እና በ20 እሷ እዛውዬ ማለት ነው የሳጥናኤል መንፈስ ነው አሁንም እዛኔ የተጋለጠው ነው ያላቀም የሳጥናኤል መንፈስ በ20 እዛ ቁጭ ብዬ እንደዚሁ ካፌ አላውጣው እንደዚሁ ቁጭ ብዬ እንደዚህ ዝም ብዬ የምትለው የለም በውስጥ ማምላክ ፍቃድሽ ከሆነ እንግዲህ ባለቤት የለም ፍቃድሽ ከሆነ እንግዲህ ነገ ወደ ቤት ሻዊ በ21 ስለሆነ ማለት ነው ባለቤቴ ፊት ሄዶ ነበርና ለቤት ሻዊኝ አልኩኝ ማለት ነው። ከዛም በፊት የሳጥናኤል መንፈስ ጥሎኝ እንዲህ ወደ ላይ ነጣለኝ አንሸራተ። እንዴት ነው የምታውቀው አሁን የሳጥናኤል መንፈስ? እዛ ነው የሚነገረኝ። እዩ አሁን እኔ ማለት ነው በ20 እንግዳ መጣና የሆነ ስራ ልሰራ ወደ ቤት ስም ዝናብ እየዘነበ ነበረ። ጫማ አንሸራተተኝና እንደዚህ በቃ ባየር ላይ ተንሳፈፌ በዚህ በኋላ ላይ ነው ወደቁት ማለት ነው። ምንም በቃ ምንም የሚይዘው ነገር የለም። እንዲሁ ነው በቃ ልጆቼ በቃ እነሱ ብቻ ነበሩ። ተከሰክስኩ 1 ሳምንት ተኛው ማለት ነው። ከዛን ወዲያውኑ እንዲህ አንደበቴ ተዘግቷል ጥርሴም እንደዚህ ገጥሟል። ከዛን በመልክት እንደዚህ ጸበሉን አቀብሉኝ አልኩኝ ማለት ነው። ጸበሉን ሳረግ ነፍስ ዘራው ተነሳው ማምላክ አድኝኝ እኔ ይሄ ወዳደቄ ከባድ ነው አድኝኝ ልጆቼን ላሳደኝ ግን እመሰክራለሁ አልኩኝ ማለት ነው። እመሰክራለሁ ብዬ ከተሻለኝ በኋላ 2 ቀን ሄጄ ምንም ሳልመሰክር እንዲሁ ምስጋና ብቻ አስገብቼ የሆነ ነገር ዝም ብዬ ያስገብቼ ወደ ቤቴ ገባ። በ3ኛው ቀን በ20 ማለት ነው በ20 ሄጄ በ21 ለቤት ሻብቀኝ እንደዚሁ ዝም ብዬ በአፌ በውስጤ ነው ያልኩት። እሷ ለካ ከኔ ጋር ናች ሁሌም ማለት ነው ከኔ ጋር ነች ሰምታኛለች። ከዛ ለ21 ነው እንግዲህ ለ21 ማታ ላይ ባለቤቴ በ20 ማታ ላይ ማለት ነው ደወለና ሻሸመኔ በጠዋት እንገባለን ስለዚህ ነገ እንመጣለን አለኝ በ21 ማለት ነው። ከዛን አንጀቴ ቁርጣለ ወይም መብርሃን አልኩኝ በቃ ላልመጣ ነው በ21 ደጅሽ ላልመጣ ነው በቃ ማልመጣም ከሆነ ዝክርሽን እዚሁ ዘክራለሁ ብዬ ቁጭ አልኩት። መሄዱ ከዛን ለሊት 9 ሰዓት አካባቢ ነው እንዲህ በእንቅልፍ ልቤ እንዲህ አጠገቤ ቆም ይመስለኛልና የተደረገልሽን ነገር መስክሪ ተብለሻል አለኝ ማለት ነው። ከዛን ጨለማ ነው ፈራው ከልጆቼ ጋር ነው የተኛሁት ማብራትም ፈራው 3 ነገረኝ። ከዛ የተደረገልሽን ነገር መስክሪ በድምጽ ነው በደንብ ነው መሳማ ተብለሻል አዲስ ዓለም ማርያም አለኝ ማለት ነው። ከዛም በስመ አብ ወወልድ ወመንፈስ ቅዱስ አልኩኝ። ሰውነቴ ተንቀጠቀጠ በጣም ተንቀጠቀጠ ተርገፈገፈ ሰውነቴ። ከዛን ከእንትን ወጣሁኝና ከመኝታ ቤት ወጣሁ መብራቱን አበራው የሌለ ድፍረት ተሞላው በቃ የሌለ ድፍረት ውጪ ሂጂ አዲስ ዓለም ማርያም ሂጂ ነው እንደዚህ ነው የሚወዛውዘኝ ማለት ነው። ሂጂ በቃ ይለኛል ማለት ነው። 11 ሰዓት ሆነ እንደምንም 11 ሰዓት ሲሆን ለልጆቼ ቁርሳቸውንም ምሳቸውንም አንድ አይነት ምግብ ሰራሁኝና ግማሹን ቁርሳቸውን ብሎ ግማሹን ደግሞ መሳሰርኩና ቁልፉን አስቀምጡ እኔ የለሁም ብዬ በሌሊት ቀስቅሻቸው ቁልፍ ሰጠዋቸው። ቁርሳቸውን አቀረብኩና ምሳቸውን አሽጌ ተነስቼ አዲስ ዓለም ማርያም ሄድኩ ማለት ነው። ከዛም በኋላ ገባሁኝ። ስገባ በቃ መቀመጥ አልቻልኩም መስክሬ ነው የሚለኝ ማለት ነው።
ከዛን ሄድኩና አናገርኳቸው ወዲያው አዩኝና መስክሪላት አሉኝ ማለት ነው። ከዛም በቃ እንደዚህ ነበረ ያው መቤቴ ደረሰችልኝ መቤቴ ድንግል ማርያም ያደረገችልኝ ነገር ይሄ ነውና አመስግኑልኝ ምናምን ስል እሳቸው ደግሞ ምን አሉ ጠላቷን እንደ ሽንኩርት ፈጨችላት እመቤቴ አሉ ማለት ነው። ከዛን ቀጠለና መንፈሱ ደግሞ ምን አለ እኔ ነኝ እንደዚህ ያደረኳት እኔ ነኝ የፈጠፈጥኩት ማን መሰለሽ እኔ ነኝ የፈጠፈጥኩሽ አለኝ ማለት ነው። እዛው እኔ ነኝ እኮ የፈጠፈጥኩሽ ማን መሰለሽ ባንቺ ላይ ነው በሌላ ሰው በልጁ ላይ እዛው ታስሯል። እንደዚህ ታስረው እንዴ 3 ናቸው ወጣቶች በእነሱ ላይ ነው እንደዚህ ታስረው ማለት ነው። ያው ታውቃለህ እና እኔ ነኝ እኮ እንደዚህ ያደረኩሽ አለኝ ማለት ነው። ከዛን ያንን መሰከርኩኝ። ከዛን ወደ ቤት ሄድኩኝ። ከዛን እንደዛ እያመላለሰችኝ ይሄን ሁሉ ተአምር አደረገችልኝ ማለት ነው። ግን አንቺ ወደዛ በመተመላለሽበት ጊዜ ይሄን ምስክርነት ስጭ በመትባይ ጊዜ የተለያዩ ራእዮችን በመታይ ጊዜ ባንቺ ህይወት ላይ እየተደረገ ያለ ነገር ነበር ወይ? ጭቅጭቅ የነበረው ከባለቤትሽ ጋር? አሁን እንግዲህ የአንድ ሰው ዳንኩ የሚለው ወይ ደግሞ ሊመሰክር የሚችለው ታሞ ከነበረ ሲድን፣ የጠፋበት ነገር ከነበረ ሲያገኝ፣ ትዳር ፈላጊም ከሆነ ሲያገባ፣ ልጅ ፈላጊም ከሆነ ሲወልድ የጠፋውን ነገር ማግኘት ሲችል ነው። አንቺ አሁን በዚህ ሁሉ ሂደት ውስጥ የምታረጋግጭበት ነገር ነበር ወይ? በቤትሽ የተቀበረው መተት ሲወጣ እመቤታችን ስታስወግደው በተለያየ መንፈስ ላይ ሲነገርሽ አንቺ በመድረክ ቆመሽ ስትመሰክሪ በህይወትሽ ላይ ለውጥ ነበር ወይ? እስቲ ግልጽ አድርግልኝ። በጣም ነበር ማለት በቃ ጭቅጭቅም ቆመ። ከዛም በኋላ እኔም ወደ ራሴ ተመለስኩ። በቃ ሰላም ወረደ ቤቴ። በጣም ትልቅ ሰላም ነው የወረደው። ክብር ይግባው መድኃኒዓለም ማምላክ ክብር ይግባት። አሜን። በቃ ምን ልበልህ። ከዛም በኋላ ያው አስገዥልኝ የሚጣሉኝንም ደግሞ አስገዥልኝ አልኳት ማለት ነው። በጣም ነበር የሚጣሉኝ እና ለምንድነው የሚጣሉኝ? እኔ ክፉ አልናገርም ሰው ፊት ቆሜ ምንስ አድርጌ ነው ምን በድጌ ነው እያልኩኝ ይላሉ ቤቴ ውስጥ ማለት ነው። ይሄን ሁሉ ነው የተናገረው። ምን አድርጌ ነው አከሌን ምን አድርጌ ነው? እዛን ምን አለ እኛ ነን የተቀበረው መንፈስ እኛ ነን ከጎረቤት ምናስነሳባት እኛ ነን ብሎ አለ። ከዛም በኋላ እንግዲህ ማምላክ አልኩኝ ሁሉን ነፃ ካረገችኝ በኋላ ድንግል ማርያም እንግዲህ አልኩኝ አሁን እንግዲህ ሁሉን አድርገሽልኛል። አሁን እንግዲህ በመጥፎ የሚያዩኝን አስገዥልኝ አልኳት ማለት ነው። በመጥፎ የሚያዩኝን አስገዥልኝ አልኳት። ወዲያውኑ በቃ ያኮራረፉም ነበሩ። እኔው ራሴ ይቅርታ ጠየቅኳቸው ማለት ነው። ምን አርጌሽ ነው እያልኩ እየጠየቅኩኝ ምን አርጌሽ ነው በአንድ ቀን 4 ነው 5 ሰው ይቅርታ ጠየቅኩኝ። የገበያ ቀን ነበረ። እንዲሁ መንገድ ላይ መጀመሪያ አንዷን አገኘኋት። ከዛም በኋላ እያልኩኝ ወደ 5 ሰው በአንድ ቀን ይቅርታ ጠየቅኩ ማለት። ወንድሜ ደግሞ በከባድ ህመም ሳምባው ላይ ውሃ ቋጠረና ተቀዳለት ማለት ነው። ሆስፒታል ተቀዳለት። ከዛን ሪፈር ተጻፈ። ይሄ ጎድኑ የጀርባው አጥንት ተሰብሮ የቀረው የተረፈ ነበር ሳምባው ላይና እሱ አጥንቱ ተሰብሮ ነው ያ ነገር የሚወጣው እንጂ አይቻልም ተባለ ማለት ነው። ሪፈሩን ይዞ ወደኔ መጣ። ወደኔ ሲመጣ 1 ወር ጥቁር አንበሳ ጠበቀ ተራ እና ገና ነው ይሉታል። ያው የጥቁር አንበሳ ነገር ይታወቃል። ወረፋም ስለሚበዛ ማንንም እንትን የሚልህ የለም። ከዛም በኋላ እና እባክህን እና እመቤቴ ታድንሃለች እመንና እንሂድ አልኩት ማለት ነው። ከዛን ያው ያመዋል ግን ለኔ ብሎ እኔ ስጨነቅ ስላየ ሄድን ማለት ነው። የዛኔ የኮሮና ሰዓት ነበረ። አዲስ አለማርያም አልተዘጋችም የዛኔ። ከዛን ይዤው ሄድኩኝ። ግቡ አልኩኝ። እኔ ንጹህ አልነበርኩምና 2 የእህቴ ልጅና እሱ ነበሩ። ተያይዘው ገቡ። ሄዱ ተሳለሙ አልኩ። በር ላይ ቆምኩና እማብርሃን እኔ ይሄ ነገር ከአቅሜ በላይ ነው። በቃ አንቺ ትችያለሽ እና አንቺ ማሪልኝ ብዬ ስለተስዬ እናንተም ተሳሉ ብዬ ገባው ማለት ነው። ከዛን ጥቁር አንበሳ ሊጠራው አልቻለም። ያው በሰው ሃሌሉያ ሆስፒታል በግል ማለት ነው ሄድን ማለት ነው። በግል ስንሄድ እንደዛ የተባለው
ገና አጥንቱ ተቆርጦ ነው ምናምን የተባለው ቀርቶ ማለት ነው። ኖርማል ነህ ደህና ነህ። ጸበሏን ይዘን ሄደናል በ5 ሊትር ከጸበል ቦታ። ከዛም በኋላ ተጠምቆ ጠጥቶ እየጠጣል ጧት እየተነሳ የለመንኩት ባክ ያልኩኝ ይተምን ነው ማላምን ይመስልሻል እንደ ይለኛል፣ ይስቅብኛል። እኔ ስር በተበት ሲያይኝ ማለት ነው። በጣም የመጨረሻ ልጃችን በጣም ነው የምወደውና ከዛን ሄዶ ሲመረመር ሃሌሉያ ሆስፒታል ትንሽ 25 ቀን መድኃኒት ሰጡት ማለት ነው። 25 ፍሬ። ከዛን ከአንድ ወር በኋላ ተመልሰህና አሉት። ስለ ቸኮለ ተመልሶ እኔ ጋር አንድ ወር ነበር የተቀመጠው፣ ተመልሶ ሄደ ማለት ነው። ተመልሶ ሲመጣ ቼክ ሲደረግ የለብህም፣ በቀጠሮ ሲመጣ ማለት ነው ምንም የለብህም ድነሃል አሉት ማለት ነው። ከዛም በኋላ በቃ ሆስፒታሉን ደወለልኝ፣ ነገ ተዘጋጂ። አጋዕዝተ ዓለም ሥላሴ የነበሩ በ7 ትዝ ይለኛል። ስለታችንንም ይዘን እንገባለን፣ 3ታችንም ነው የተሳልነው። በተዘጋጃ ላይ ማለት ነው ሆስፒታል እንዳለ። ከዛን ተዘጋጀን፣ ጠዋት ሄድን ማለት ነው። የሥላሴ ቀን ሄድን፣ ደስ አለኝ። ስለታችንን አስገባን፣ ነፃ ሆኖ ይሄው ወንድሜ እስካሁን በህይወት እየሰራ እየበላ ነው። በህይወት አለ እልሃለሁ። እና ይሄንንም አድርጋልኛለች። እና በቃ እመቤቴ ያው ውስጤም ያለውን አላወጣም፣ ምልክትም አላሳየችኝም እንጂ ምልክት አሳየችኝ የምለው ነገር ምንድነው? ጸበል ቦታ ነበር የምትወስደኝ። ድሮ ቤተክርስቲያን ነበር እዛ ጉባኤ ቤት። ከዛም በኋላ ግን ምን ሆነ መሰለህ? ወደ ጸበል ቦታ ነው የሚሄደው። ጸበል ቦታ ሄዳለሁ። ከዛን ጸበል ቦታ ገባለሁ ማለት ነው። ከዛን እንግዲህ ያው ባለትዳሮች እኮ አላቅም ነበር ከ4 ቀን ያው ከግንኙነት 4 ቀን በኋላ ገላችሁን ታጥባችሁ ግቡ ነው የሚባለው። እኔ ደግሞ አልጠመቅም፣ ግን ቤተ መቅደሷን መግባት ከፍቅሬ የተነሳ መግባት ፈልጋለሁ። በቃ ስፍስፍ እላለሁ ስል እንዳገቢብኝ አለችኝ ማለት ነው። ከዛ እንዳገቢብኝ አለችኝ። ሞለክሲያን ነው የምትመስለኝ፣ መሆይ ወለተ ማርያም ነው የምትመስለኝ። ለምን ገባሽ አለችኝ። ለምን ምን ነው ስላት እንዳገቢብኝ አላልኩሽም ወይ አለችኝ። ለምን ስላት አንቺ እኮ ከባልሽ ጋር ግንኙነት አድርገሽ ትገቢያለሽ አለችኝ ማለት ነው። ማለት እኔ 2 ቀን ከሆነ ችግር የለውም ምልና ነው የምገባው ግቢም ማለት ነው። ግን ምን ፈራለው መሰለ በውስጤ የሆነ የሚፈራው ነገር አለ። አሁን አንዳንድ ቤተክርስቲያን ማለት ነው እንደዚህ ገና በሩን ስትገባ ስዕል አድኖ እዚህ በመስታወት ውስጥ እንደዚህ ያለ አይደለ? እንዲቆደረ አለኩ በቤት ውስጥ ተደርጎ በመስታወት ውስጥ አለ የስዕል አድኖ ቤት የለ? እዛ ውስጥ ስዕል አድኖ አልፌ ወደዛ ሲሄድ ማለት ነው የሆነ የሚፈራ ውስጤ ነገር አለ፣ የሚደነግጥ ነገር አለ። እንዴት እኮ እዚህም እኮ እሷ ነች፣ እዚህም አሁን አጥቢያችን ብዙ ጊዜ ኪዳነ ምሕረት ነውና እዚህ ጋርም እኮ እሷ ናት። እንዴት ይሄን አልፌ እላለሁ። 3 ቀን ገና ወይ 3 ቀን ሊሆነኝ ይችላል። ከዛም በኋላ በቃ በህልሜ እየገባሽ አቃጥሽኝና አትግቢብኝ አንቺ እንደዚህ አድርገሻል ብላ ተናገረችኝ ማለት ነው። ከዛም በኋላ ያው ደጅ ነው የምቆመው እንደዛ ተናገረችኝ ማለት ነው። እና የእመቤቴ የአዲስ ዓለም ማርያም ተአምሯ ብዙ ነውና ጸበል ቦታ ደግሞ እሄዳለሁኝ፣ እጠመቃለሁ፣ አልጠጣም። አንድ ኩባያ በተአምር በቃ አንድ ኩባያ አልጨርስም። በጣም ይታገለኛል ማለት ነው። ለካ ውስጤ ችግር ስላለ ነው። ከዛን ማምላክ ለምንድን የተደበቀውን ግለጪ፣ ያው ግለጪ በቃ እኔ ማላቀውን ገልጠሻል፣ አሁንም ግለጪ ይላለው ማለት ነው። እየሄድኩ ለካ አሁን በኋላስ ምንድነው ያለብኝ ወይ ፈጣሪ ሆይ ይላለው ማለት ነው ስለሚከለክለኝ። ከዛ እንደዛ እየተመላለስኩ እያለ ያው እሳቸውም ተነስተው ሄዱ። እኔም ያለብኝም ነገር አላወኩም። ያው እሷ እንድጠነክር ነበር እዛው ጸበል ቦታ እንትን እንድል ነበር ስገነዘበው። ከዛም በኋላ ያው እሳቸውም ከሄዱ በኋላ እሄዳለሁኝ። ከዛ ተነሳንና እዚህ ቤት ሰርተን ያንን ሸጥንና እዚህ ሰራን ማለት ነው። እዚህ ሰራን። እዚህም ደግሞ እንትን ስል ወይ ብላ ማርያም
አጠገቤ ነች ማለት ነው ጸበል ቤቷ ማለት ነው። በዛ መላለሳለሁ ስመላለስ ያው ሲያመኝ እንደዚህ ሳምንት 10 ቀን ምናምን ያስተኛኛል ማለት ነው። ነገር ነው ሆዴ ውስጥ ያለው ችግር ነውና ንጹህ ባልሆንም ለምን መቤቴ ጋር ሄድም ለምን ተኝቼ እንትን እላለሁኝ አልኩኝ ማለት ነው። እና ሄጄ እንዲሁ ከደጅ ነው ተሳልሜ ለመቤቴ ነግራት እመለሳለሁ። ስመለስ መንፈሱን ማለት ነው እንደዚህ ስለ አድኗ ስራ አድርጋ ይሰማኛል፣ ይታወቀኛል። ስትቀጣው ማለት ነው ትቀጣዋለች፣ ይታወቀኛል። በቃ እንደዛ ያረጋች በስውር ነው የምትሸኝልኝ ማለት ነው። ከዛ እንደና ሆናለሁ። ጾም ተፈታ ድርሽ አላልኩም በቃ ለብዙ ጊዜ ማለት ነው እዛ ሳልሄድ ቀረው ማለት ነው። ከዛም በዚህ ሂደት ውስጥ እያለው በቃ ስራ ስሰራ ይደክመኛል፣ ምን ይለኛል። ከዛም በቃ ያው ያመኛል ነው እንጂ እኔ ሌላ እንደዚህ አይነት ነገር ያለብኝ አልመሰለኝምና መጨረሻ ጊዜ ያመመኝ አንድ ቀን ተኛለሁ፣ አንድ ቀን ደህና ነኝ፣ አንድ ቀን ተኛለሁ። እንደዚህ ያልኩ በቃ አካላቴን ጨረሰው። በቃ በጣም ነው እንትን ያለኝ ጎዳኝ። በዛም በ11ኛው ሰዓት ወደ ወጣ ማለት ነው። አበጠ ወጣ። እሱ የለም ነበር፣ ፊልድ ነበር። ፊልድ ሄዶ 11 ቀን ቆየ። በ11ኛው ቀን ሲመጣ በቃ ወደ ያብጣል። እዛን እስቲ ሆዴ እኮ እንደዚህ ሆነ ብዬ ያሳየሁት ማለት ነው። በጣም ደነገጠ። እዛን ኢትዮ ጠቢብ ሆስፒታል ሄድን። ከዛም በፊት ጤና ጣቢያ ሄጄ ነበርና የሆነ መድኃኒት ሰጠው። እሱን ስውጥ ደግሞ የባሰው ነው፣ አልተስማማኝም፣ ተውኩት ማለት ነው መድኃኒቱ። ከዛን ያው ያስለኛልና ይጠዘጠዘኛል ጎንና ጎኔን እያልኩኝ በየጊዜው እየሄድኩኝ መድኃኒት ወስዳለሁ፣ እውጣለሁ። ምንም እንትን በቃ ይተውኛል። እኔ እረፍት ሳደርግ ነው ለካ የሚተውኝ። እኔ መድኃኒቱ ይመስለኝና ዝም ብዬ እጠቀማለሁ ማለት ነው መድኃኒቱ። ከዛን የዛን ቀን ኢትዮ ጠቢብ ሆስፒታል ቀጥታ ሄድን። ስንሄድ በቃ በጣም የሚገርም ነገር ነው ያየሁት። ባልትራሳውንድ ከዶክተሩም አየ፣ ተላከለት፣ አየ፣ ጠራኝ፣ ገባሁኝ። አየኝ። ፋሲካ ሆድሽ ውስጥ እኮ ልጅ ነው ያለው አለኝ ማለት ነው። አይ ዶክተር በሽታ ነው ልጅ የለም አልኩት። ግን ልጅ ነበር በአንድ ጎኑ፣ በዚህ ጎን ማለት ነው። በዚህ ደግሞ ይጤ ነው እና ማህፀኔ ማለት ነው ምንም አይታይም። አልትራሳውንድ ላይ ሳይው ማለት ነው በጣም ትልልቅ ይጤ ያለ ሌላም ነገር አለ። በቃ እንደዛ አየው ማለት ነው። ከዛን ያንን ምናምን ይሻላል አቅም ካላችሁ እዚህ ኦፕሬሽን ይሰራላታል፣ ይሄ ነገር ሆዷ ስላበጠ ቶሎ እርምጃ መወሰድ አለበት ብሎ ለባለቤቴ ነገረው። አይ ባለቤቴ ደግሞ እኛ አቅም የለንም እዚህ በቃ አንችልም አለው። ሲለው እሺ በቃ ከጤና ጣቢያ ሪፈራል ጽፉና ወደ ጳውሎስ የትም እንዳታስነካት እንዲህ ብለሃል በቃ ተናገረው ማለት ነው። እንዲች ብለህ የትም እንዳትወስዳት ጳውሎስ አለው ማለት ነው። ከዛን ሪፈራል ጻፍንና ጳውሎስ 45 ቀን ተመላለስኩ ማለት ነው። በራይድ ነው አልንቀሳቀስም። በራይድ 45 ቀን እንትኔን ከጨረስኩ በኋላ ያው ያለው ነገር ሁሉንም አይቻለሁ። ብዙ ነገር ነበረ። 45 ቀንን ከጨረስኩ በኋላ አልጋ የለም ተባልኩ። እርምጃ ይወሰድ እየተባለ አልጋ የለም ተባልኩ ማለት ነው። ምን ይሻላል ሲባል ለ15 ቀን ወይ ደግሞ ከወር በኋላ እንጠራቸዋለን አሉን ማለት ነው። ከዛ ወደ ሰማዕቷ ጋር ገሰገስኩ ማለት ነው። ተነስቼ ወጥቼ ከግቢ አልወጣሁም ማለዬ። ከግቢ ሳልወጣ ቅዳሜ ቀን ሄድኩት። ከግቢ ሳልወጣ ስልክ ተደወለ ለባለቤቴ። እኛ ስልኩን ምኑን ቤት ተተን ሄድ ነው ከእህቴ ጋር ነበር ሄድ ነው። ከዛን ስልክ ተደውሎ ልጅቷን ለሰኞ ያዘጋጃትና ይዛሃትና በሶስተኛው ቀን እኮ ነው ለወር ለ15 ቀን የተባለው ማለት ነው። ልጅቷን አዘጋጅታት ይዛሃትና ለሰኞ ተባለ ማለት ነው። ከዛ ለሰኞ ሲያዘጋጅ እሁድ ሌሊት ያለ የሌለ ኬት መጣ ማይባል ጉንፋን መጣና ዝግት ታረገኝ። ሰውነቴን ታጥቤ ስወጣ ቅዝቃዜ ነው መጀመሪያ ይገባኝ። ከዛን ዘጋጋኝ የሌለ ሆንኩ ማለት ነው። አሁን ከያዘኝ በሽታ ከምሰቃየው በሽታ ያኛው ጉንፋኑ በለጠ። ከዛን በቃ
እንደዚህ ምንጣፍ ላይ ነው የምተኛው። እንደዚህ ምንጣፍ ላይ ፍራሽ ላይ አልተኛም፣ አልቀመጥም። ከተቀመጥኩኝ ወደ ታች ይለኛል፣ ለመውጣት እንዲታገለኛል ማለት ነው እጢው። ከዛን በቃ እንዲህ እንደቆምኩኝ ኧረ መብርሃን ወዴት ነሽ? ኧረ ድንግል ማርያም የምችለውን ለምን አሰጪኝም? ኧረ እመቤቴ የኔ ያለሽ እያልኩኝ ማለት በጣም እያለቀስኩ ጠራታለሁ። ሰላድኑ የጸሎት ቦታ አለኝ እዛው ሳሎን ውስጥ ነው። ኧረ ወዴት ነሽ የጭንቃማ ልጇ እያልኩኝ ማለት በጣም አለቅሳለሁ፣ ጠራታለሁ ማለት ነው። ከዛን እንደዛ እየጠራኋት እያለ ያ ጉንፋን መጣና ድቅቅ አረገኝ ማለት ነው። ከዛን ያ ጉንፋን በ3 ቀን ቶሎ ይሄ ምንድነው ጣዝማማር ምናምን ከገጠር ኬትም ተብሎ ሳልተከለብኝ እሱን ቶሎ አጠፋ። ወዲያው ደግሞ ለቀቀኝ። ከዛን አለቅሳለሁ ሌሊት ማለት ነው። በጣም አለቅሳለሁ። ሳለቅስ በልሜ መጣች ማለት ነው። ፋሲካ እያለች ወጣት ነች፣ የምታምር ወጣት ቀይ ነች። በጣም ድምጿ ትልቅ ነው። ከልጅ ነው መጣረኝ። ከዛን አቤት ብዬ ለከፍትላት ሰው ግቢ ገብታለች። ማቃትም የሆነች ጸበል ቦታ የምታገለግላለች። እሷንም ትመስለኛለች፣ ማቃትም ይመስለኛል። ከዛን ማን ከፈተልሽ በሩን ስላት እንዴት መጣሽ እላታለሁ። መጀመሪያ መጣዋ ትለኛለች። ከዛን እና ታዲያ ማን በሩን ከፈተልሽ ስል ገባዋ ትለኛለች። አሁን ከዛን የምተኛበት ቤት መኝታ ቤት ድረስ ትገባና ምን ሆነሽ ከጸበል ቦታ ጠፋሽ ትለኛለች። እንደዚህ ጠጋ ብላ አልሰማሽም እንዴ ታመም ያለው እኮ እላታለሁ ማለት ነው። ታመሜ እኮ ስንት ጊዜ ስላት በይ ሄደሽ ጸበል ተጠመቂ። ለምን ከጸበል ቦታ ጠፋሽ ነው የምትለኝ? ከጸበል ቦታ ለምን ጠፋሽ ነው የምትለኝ? አልሰማሽም እንዴ ታመሜ እኮ ነው ስላት በይ ሂጂና ጸበል ተጠመቂ። አጥማቂውን ደግሞ ትለኛለች ጠጋ ብላ በሚስጥር ንገሪያቸው እሳቸው መድኃኒቱን ይሰጡሻል ትላለች ማለት ነው። እሳቸው ደግሞ ጸጋቸው የቱ ጋር መሰለ የሰጠቻቸው እንዲህ ሲመሰክሩ ማለት ነው። እጅን ዘርጋ አለቻቸው ማለት ነው። ልጆቼን አጥምቅልኝ 3 መታ እጅን ዘርጋ አለችኝ አሉ። እጅን ዘረጋው። የሚያብለጨልጭ ስውር መስቀል በቅዱስ አማኑኤል ስም ስውር 28 መስቀል በእጅ መዳፍ አስቀመጥኩኝ። እኔ እኮ ጸሎት አላውቅም ምን ብዬ ነው ማጠምቀው ስላ እኔ አስተምርሃለሁ አንተ ልጆቼን አጥምቅልኝ ብላ ማለት ነው። ተጠማቂ ነበሩ ሰውየው ማለት ነው። እና እንደዛ መሰከሩና ማጥመቅ ጀመሩ ማለት ነው። እና ለሳቸው ሄደሽ በሚስጥር ንገሪያቸው ይሰጡሻል፣ ሁሉም እንደ የበሽታው እንዲድንበት ብላ እጄ ላይ አድርጋ ተሰወረች አሉ ማለት ነው። ምስክርነት ሲሰጡ አሁን ለሳቸው ነው ሂጂና ንገሪ ያለችኝ ማለት ነው። እነዚህ ሰው ቀድሞ የምታውቂያቸው ሰው ናቸው? እሳቸው አጥማቂው አዎ ያውቃቸዋል። እንግዲህ ቀራኔው ድፍን ሙሉ ቀራኔው ያውቃቸዋል ከዛም በፊትም እና መንፈሱም ደግሞ እዛ ውስጥ ይናገራል። መለኮትን የተሸከመው መስቀል በልብ ውስጥ ነው ያለው። እንደዚህ መንፈስ ያለበት ሰው እንደዚህ አያልፍም ባጠገባቸው ከግርማ ሞገሳቸው የተነሳ ማለት ነው። ከዛ ልክ ለነገር ልጠመቅ ስገባ እሳቸው መጡና እዚህ ጋር ያዙኝ ማለት ነው። ሆዴን እንደዚህ ያዙኝ ማለት ነው። እንዲህ ሲይዙኝ አባኔ እኮ ኢጤ ማጸን ኢጤ አለብሽ ተብያለሁኝ፣ ሆዴን አትያዙኝ አልኳቸው ማለት ነው። መልስ አልሰጡኝም። አያወሩም። አርምሞ ናቸው። ሁሌም አርምሞ ነው። አይተነፍሱም። ከማንም ጋር አያወሩ። በቃ በምልክት ነው። ካፋቸው ምንም አይወጣም። እና ዳበሱኝ ማለት ነው። እንደዚህ ያደረጉት ማለት ነው። ከዛም በኋላ ያው የመንፈስ ቅዱስ ስራ ስለሆነ እኔ መናገር አይጠበቅብኝም። አውቀዋል ብዬ እኔም አልተናገርኩም፣ ዝም አልኩ። ያው በተአምሯ ያንን የሚያክል ሆድ ይዤ ሳምንት እንድጠመቅ ሳምንት እንድጠጣ አረገችኝ ማለት ነው። እና እኔ አንድ ኩባያም አልጠጣው፣ አንድ 3 ሊትር እየጠጣው መግባት ጀመርኩኝ። ልክ ቤቴ እስከምደርስ ድረስ ምን ተበጥብጦ ከውስጤ እንደሚወጣ አላውቅምና በጣም የሚያስጠላ ነበር ከሆዴ የሚወጣው እየታጠበ እና ለሳምንት በቃ እኔ የምጠጣው 3 ሊትር ነው። 10 ሊትር ይሆናል ቀኑን ሙሉ ማለት ነው የሚያስቀምጠኝ። በጣም ያስቀምጠኛል። ከዛን እንደዛ በጣም እንደዚህ አለቀት ያለውን ቀነሰና ፍሬው ብቻ ቀረ ማለት ነው።
ያው ኖርማል ሆነ ከበፊቱ ማለት ነው። ያው መንገዱን ጠረገች። ያው ሰማዕቷ ቅድስት አርሴማ ክብር ይግባል። እሷ እንደዛ አለችኝ። ከሷ ጋር ቅዳሜ ሄድኩኝ። እሁድን ሰኞን ገባው ማለት ነው ሆስፒታል። አልጋ ተሰጠኝ አንዳንድ ነገር። ማክሰኞ ሮብ ሌሊት 3 ሰዓት ላይ ኦፕራሲዮን ገባው። ኦፕራሲዮን ከኔ በፊት ኦፕራሲዮን የሆነችው በሰላም ወጣች። ኦፕራሲዮን ሆና ማለት ነው። እንደኔ ግን የለም ነበር። ኖርማል ናቸው ሌሎቹ። ያው አለባቸው ግን እንደኔ አይደለም። ከዛን ሁለተኛ ደግሞ ሌላ ገባች ማለት ነው። ሌላ ስትገባ ኦፕራሲዮኑ ውስብስብ ነው ተብላ አይተው ሰፉት ማለት ነው። ሰፍተው ለካ እንትን ብለዋታል። እሷ ይወጣላት መስሏት ከኔ ጎን እንደዚህ ነበር የተኛችው። እኔ 3ኛ ገባው። 3 ተኩል ገብቼ 9 ተኩል ወጣው ማለት ነው። 9 ተኩል ያ ሁሉ ጉድ ሲወጣ ማለት በሰላም ነው የተገላገልኩት ማለት ነው። 2 ባልዲ ማለት ነው። አንደኛው ጽንሱ ነው፣ ሁለተኛው ደግሞ እንትኑ ነው። እጢና ጽንስ ጎን ለጎን ሆኖ ያው አንድ ላይ ወደ 8 ኪሎ ማለት ነው የተገላገልኩት ማለት ነው። ከዛም በኋላ ናሙና ተወሰደ። ያው ደሟ ወደ አካላቷ ካንሰሩ ማለት እጢ ውስጥ 3 ሊትር ነው ውሃው ማለት ነው። 3 ሊትር አለ። ሌላ እጢ ደግሞ ውስጡ አለ ማለት ነው። ከቨሬጅ ሰርቷል። ሌላ ከቨሬጅ ሰርቶ ሌላ አለ ማለት ነው ከውስጥ እጢ እና 3 ሊትር ውሃ አለው እና ይሰማኛል። ሆዴ ግን ቦጭ ይላል አንዳንዴ ማለት ነው። እና እቃ ማንሳት ምናምን ያቅተኛል። ምንም በቃ ጉልበት የሚባል የለኝም። ሳላውቀው በፊት ማለት ነው። ከዛም በኋላ ያወጣ የደም ናሙና ተወሰደ። የደም ውጤት በ28 ከዛም በፊት ተቀጠረ። በ28 ይዘህና የደም ውጤቱን ተባለ። ማሽን ተበላሽቶ ነበር በመሃል። ከዛን አሰርቶ በ28 እኔን ይዞ ሄደ ማለት ነው። ሲሄድ የደም ካንሰር አለብሻል ማለት ነው። እሱም የመጨረሻ ደረጃ ነው። ስለዚህ ወደ ቤት መሄድ የለባትም አሁኑኑ ትግባ ብሎ ሌላ ጊዜ የጠፋው አልጋ ማለት ነው ለኔ ተገኘልኝ። ዶክተሮቹ ገብተው ያው ተጽፎልሻል፣ አልጋ ተይዞልሻል፣ ዶክተሮቹ እየጠበቁሽ ነው፣ መድኃኒት ግዢ ያለችኝ ማለት ነው። ፋይሊንና ኬሞ የሚታዘዝበትን ወረቀት ይዛ ማለት ነው ነርሷ። ከዛን ኬሞ ግዢ ስትለኝ ቅፍፍ አለኝ። አንተ የሆነ ነገር አልኳት። ኬሞ ግዢ አለችኝ። እኔ ይሄ በሽታ የለብኝም አልኳት። እኔ ስላት አዎ አንቺ አለች። ማን ነው ስምሽ? ፋሲካ ነው ስሜ አልኳት። እኔ እንደዚህ አይነት በሽታ የለብኝም ቅርታ አድርግልኝ ብያት እንደሆነ ነገር ሰወረኝና ወደዛ ገፈተርኳት ማለት ነው። ለራሴም እኮ አቅም የለኝም እኮ ጎንበስ እያልኩ ነው የምሄደው። ስፉ ቀና ያረገኝም። ከዛ አረ አንቺ አትቀልጂ ዶክተሮች እየጠበቁሽ ነው አለች። ከዛን አይ እኔማ የበሽታ የለብኝም ብዬ ወጣሁኝና ደጅ ላይ ቁጭ ብዬ ማልቀስ ጀመርኩኝ። የሚካኤል ቀን ነበር። አለቀስኩኝ። ትንሽ ባለቤቴን ረበሽኩት። አልሄድም አልገባም አልኩትኝ። በቃ እዛ ቤት እዚሁ ሞታለሁ ምናምን አልኩት ማለት ነው ባለቤቴ። ከዛም በቃ አልገባም በቃ ሂድ አንተ ከልጆች ጋር ኑር። የአዲስ አበባ ሕዝብ እንግዲህ ያለውን ይሰጠኛል፣ እኔ በረንዳ ነው የምቀመጠው አልኩት። ትንሽ ጭንቅላቴን ሸጉደኝ ማለት ነው። ከዛም ትንሽ ተረጋጋው። ከዛም በኋላ ያም ይሄም አይዞሽ ሲለኝ ገባው ወደ ታክሲ። አልሄድም ወደ ቤት ብዬ ነበረ። ቆየን እዛ ሆስፒታል ውስጥ ሳለቅስ። ከዛ እንደምንም ያው መሄድም አልችል ተደግፌ እንደምንም ብዬ ታክሲ ገባው። ሰው ነው የሚያስገባኝ ወደ ታክሲ ተይዤ ማለት ነው። እንደምተቀመጥኩኝ ቤት ደረስኩ። ከዛም በኋላ በቃ ተነስቼ ጸበል መሄድ አለብኝ እኔ እዚህ ቤት መኖር አልቻልኩም ብዬ ተናገርኩ ማለት ነው። ከዛ ወዲያው ተዘጋጃጀ ሁሉ በፍጥነት ልጄ ይዞኝ ባለቤቴና ልጄ እኔ ሆነን ራይድ ራይድ ይዘን ሄድን። ያው ሚካኤል ገባው ማለት ነው። ሚካኤል በ2 ሳምንት
ስጠመቅ ደህና ጤነኛ ሰው ሆንኩኝ። ባለቤቴ መጥቶ ልጅቷን ይዞ መጥቶ አየኝ፣ ደስ ብሎት ሄደ። ከዛም በኋላ ልክ ሁለተኛ ሳምንት ላይ እህል ማሳየኝ ማለት ነው። ሁለት ናቸው ይሯሯጣሉ። በህልሜ ነው። የጸሎት ሰዓት 9 ሰዓት አለኝ እና ያን ሰዓት አልተኛም። እና እንደዚሁ እንደሰመመን ነው። ነጭ የለበሰ ነው ልብሱን የሚታየኝ። ይሯሯጣሉ። በቅርብ ርቀት ነው የሚሯሯጡት። ይሯሯጡና የሆነ ጫካ በጣም ይሯሯጣሉ። የሆነ ጫካ ውስጥ ነው ሊገባበት እንዲያቃበት ተራራ ነው ይመስለኛል። ሊገባበት ሲል የሚገርም ኃይል ነው። በኃይል ማለት ነው እንዲህ ፊቱን ወደዚያ ያዞረዋል፣ እዚህ ጋር ይዞ እንደዚህ ያዞረዋል ማለት ነው። ከዛን እንደዚህ በጀርባው ይጥለዋል። በጀርባው ይጥለውና እዚህ ሆዱ ላይ ይቆምበታል። ከቆመበት በኋላ እንደዚህ ከመሬት ጋር ያሸዋል ማለት ነው። ከዛን በስመ አብ ወወልድ ወመንፈስ ቅዱስ ብዬ ተነሳው ከእንቅልፌ ማለት ነው። ከዛን እኔ ጤንነት ነው የሚሰማኝ። ከዛም በኋላ ምንም ነገር የሚያቃጥለኝ የለ። ይሄ ቁስሌ ራሱ የማያራምደኝ እስከ ማህፀን ጫፍ ስለተቀደድኩኝ እዚህና እዚህ ይዞኝ ነበረ። ይሄን የውስጠኛው ደግሞ እሱ የሚያመኝ ነበረ። ጤነኛ ሙሉ ጤነኛ በቃ እንዲህ እንዳሁን ሆንኩ ማለት ነው። የደም ካንሰሩን የዳንሹ ሽንቁሩ ሚካኤል ነው? አዎ ሽንቁሩ ሚካኤል። ያው እዛ 1 ወር ተቀመጥኩ። 1 ወር ተቀመጥኩ። ህዳር ማርያም ስለነበረ ነው እንጂ መውጣትም አልፈለኩም በወቅቱ። ምክንያቱም ድኛለሁ፣ ደህና ሆኛለሁ በቃ። ከዛን ህዳር ማርያም መጣሁኝና አቀበቱን እመቤቴ አንቺ እንግዲህ አንቺ አውጪኝ እያልኩኝ ወጣው ማለት ነው። ጸበል ቤቷ እንደዚህ ነው። ወጣው ለሊቱን በሙሉ መብርሃን ድንግል ማርያም ይሄን ነገር ባዶ አርጊው፣ ባዶ ይሁን፣ ባዶ አርጊው እያልኩኝ ምንጣፉን ስደበድብ አደርኩኝ ማለት ነው። ምንም ሌላ ጸሎት የለኝ። እንደው ባዶ አርጊው ትቻለሽ ወላዲተ አምላክ እያልኩኝ አደርኩኝ። በ22 ሄድኩኝ ሆስፒታል ካልሽ ብሉኝ ሄድኩኝ። ደሜን ሰጠው ማክሰኞ ቀን። ደሜን ሰጠው ለሐሙስ ነው። ማክሰኞና ሐሙስ ነው የኛ ተራ ማለት ነው። ከዛ ማክሰኞ ደሜን ሰጥቼ ሐሙስ እሱ የለም እንትን ላይ ነው ስብሰባ ላይ ነው አዳማ ማለት ነው። ሐሙስ መሄድ ፈርቼ እዛ ማለት ነው የት ሄድኩ መሰለ? ወይናምባ ማርያም የዛኔ አባይኖክ አሉ። ከዛ እስቲ ለሳቸው ላማክር ብዬ ጎሮ ወይናምባ ማርያም ከዛ ነገርኳቸው ማለት ነው። ስነግራቸው አሁን ሐሙስ ተኝ ነው የምባለው፣ ኬሞ ሰጂ ነው የምባለው እና እኔ ግን ውስጤ አልተቀበለውም አባ እና በቃ ሁኔታዬንም ነገርኳቸው። ስላቸው አይ አቸኩይ ልጄ፣ ለማንኛውም ለመቤታችን ንገሪና ጸበሏን ይዘሽ ሂጂ አሉኝ ማለት ነው። ተሳይና ሂጂ አሉኝ። ከዛን ሮብ እዛውዬ ማለት ነው። ሐሙስ ሄድኩኝ። እሱ እዛ ነው ያለው። አሁን ለልጁ ደውሎ ምን ይለዋል? ያው ከኔ ጋር ብዙም አይደል እና አላናግረውም። እኔ ለልጁ ደውሎ ማለት ነው ሐሙስ ስለሚያስተኛት በአካውንት ብር ልክልሃለሁ፣ የሚለበስ ጋቢ አንሶላ ምናምን ይዘህ ሂድ ይለዋል ማለት ነው። ሃይስኩል ነው የሚማረው ልጁ። ከዛን አልነገረኝም። እሺ ብሎ ተቀብሏል። ከዛን በሌሊት ተነሳሁኝ። ልወጣ ስል እማዬ አለኝ ጋቢና አንሶላ ሊያዝ ሲለኝ ቅፍፍ አለኝ። አንተ አልኩት ይሄማ እኔ ይዤ አልሄድም፣ ጋቢና አንሶላ የሚባል ይዤ አልሄድም፣ እንግዲህ ተወኝ፣ አልበለዚያ እኔ ብቻዬን እሄዳለሁ ስለው አባቱንም ይፈራል እኔንም ያከብራል። ልጁ የተባረከ ልጅ ነው። ይሄው ማንም ያውቃል። እና እማዬ ይቆጣኛል አለኝ ማለት ነው። በቃ እሱ ሲጨነቅ ሳየው በቃ አትጨነቅ፣ ጳውሎስ እዚህ ነው፣ ትተኛም ከተባለ ይዘህ ተመለሰ መጥተህ ይዘህ ትሄዳለህ። አሁን ግን ጋቢና አንሶላ ይዤ አልሄድም አልኩት ማለት ነው። ከዛ እሺ አለኝ። ተመለሰ ምን ችግር አለ አልኩት። ያው 1-2 ታክሲ እሺ እማዬ በቃ አለኝ። ሄድኩኝ። በሌሊት ነው የገቡት ዶክተሮቹ። ሆኖ አያውቅም የዛን ቀን ማለት ነው። አንደኛ በጠራስ አንደኛ ፋሲካ ሲባል ሰውነቴ ሁሉ አመድ በቃ ፈራው። ከዛ 2 ናቸው እንደዚህ ቁጭ ብሏል ማለት በየጊዜው ቀያየራሉ ዶክተሮቹ። ያው ኬዝህን የሚያውቀው መጀመሪያው ስፔሻሊስቱ የለም ነበር። ከዛ
ገባሁኝ። አዩ ምን አለ አገላበጠ። ያያል መልስ የለም። አይ ምንም አይለኝም። እኔም አነባለሁ የኔ ነው አይደለ? አው ስሙን አያዋለሁኝ አነባለሁኝ። ሌላውን የነሱ ስራ ነው አላቅም ምን እንደተጻፈም አያለሁ፣ ግን ያው አይገባህም የነሱ እንትን ስለሆነ ማለት ነው። ከዛም በቃ ፋሲካ ነሽ አይደለ ሲለኝ አሁንም እያረጋገጥኩኝ እንዲህ ብዬ ስሜን አያለው ማለት ነው። አው ፋሲካ ነኝ ወይ ጉድ እያለ ከዛን ተነጋገሩ፣ በእንግሊዘኛ ተነጋገሩና ዶክተር ምንድነው አቆየኝ መቀመጥም አልችልም። ሰላም አይደለም እንዴ አልኩት ማለት ነው። ኧረ ሰላም ነው ምንም ነገር አያሳይም፣ ካንሰር የሚባል ነገር ምንም ነገር አያሳይም ፈጽሞ አለኝ ማለት ነው። እና አስረዳኝ እንዲህ ቢሆን እንዲህ ነው ብሎ አስረዳኝ ማለት ነው አልኩት። ከዛን እቃዬን ምንን እዛው ጠረጴዛ ላይ እንዳደረግ ጥቼ ወደ ውጪ ማንንም አላናገርኩም። ሄጄ ማልቀስ ጀመርኩ፣ የደስታ ለቅሶ ማለት ነው። ከዛን ለሱ ደወልንለት እንዴት ነው ምናምን ሲል የለብሽም ተባልቻለሁ ማለት ነው። የለብሽም አውቃ ነው ኬሞ እንዳትወስድ ነው ውሸቷን ነው አለ ማለት ነው። ከዛን አናገረኝ። እንዴት እንደዚህ ሊሆን ቻለ ሲለኝ ለእግዚአብሔር የሚሳነው ነገር የለም ይኸው ዳንኩኝ። እንግዲህ ምን ትላለህ ስለው አይ ይሄማ መሆን የለበትም፣ ይሄ መድኃኒት እንዳትወስጂ ሆን ብለሽ ያደረግሽው ነው። ለማንኛውም እኔ ማታ እመጣለሁ ማለት ነው። አስፈቅጄ ማታ እመጣለሁ አለኝ ማለት ነው። ከዛም በኋላ ብታምንም ባታምንም እንግዲህ እመን፣ ካላመንክም እንግዲህ ያው መብት ነው ብዬ እኔ ወደ ቤት ማልኩም አዲስ ሚካኤል በእግሬ ከጳውሎስ ማልንቀሳቀሰው ሴትዮ አዲስ ሚካኤል ሄጄ በዛው ምስጋና አስገባውኝና ላሉት ሰዎች ጾም ነበረ ነገርኳቸው ማለት ነው። መሰከርኩኝና በአውቶቡስ ተራ ዞሬ ወደ ቤት የገባው ማለት ነው። ከዛን ሰው እየተደዋወለ ሰው መጣ ቤት። በጣም ነው ያዘኑት ልጆችን ሲያዩ፣ በጣም ነው ያዘኑት ልጆቹ። በጣም ያሳዝናሉ። በጣም ጸሎተኛ ናቸው ብታይ በዛ እድሜያቸው ማለት ነው። ያው አንዳንድ ነገር ያው ከኔ ነው አንዳንድ ነገር እንትን ያሉት በእምነት በኩል ማለት ነው። እና በቃ እንግዲህ አሉ መጡ። ሙስሊሙ መጣ፣ መናፍቁ መጣ፣ ኦርቶዶክሱ መጣ። ይሄ ተአምር ነው አናምንም አሉ ማለት ነው። እንግዲህ እመኑ ካመናችሁ አልኩ። ከዛም በኋላ እንደገና መመርመር አለብሽ አለኝ ማለት ነው። ባለቤቴ ለማየት አላምንም እኔ ውሸት ነው ከሆነ ጥሩ ነው ግን አላምንም አለኝ። ከዛ እንደገና አስመረመረኝ ማለት ነው። ሌላ ቦታ በግል ሄድን፣ አርሾ የሚባል ቦታ አስመረመረኝ። ከዛ ወዲያውኑ ውጤት ነው ወዲያውኑ እዛ ደግሞ የሚሰራው ሰው ምንም የለባትም አሉት ማለት ነው። ከዛ አመነ። እንደዛ ነፃ ሆንኩኝ ማለት ነው። ነፃ ሆንኩኝ። ክብር ይግባው ቅዱስ ሚካኤል ሊቀ መላእክት፣ ክብር ይግባው አባቴ። እንደኔ ኃጢአት ሳይሆን እንደ አምላክ ቸርነት በልጆቼ ጸሎት፣ በሱ ደግነት፣ በሱ ቸርነት በቃ እኔ ማለት ምንም ማለት አይደለሁም። እኔ ማለት በቃ አንድ ኃጢአተኛ ነኝ የሞትኩኝ በቃ እኔ ቢደረግልኝ የማልመለስ ኃጢአተኛ፣ የሱም ቸርነት የማያልቅበት በየጊዜው የሚያደርግልኝ ቸርነቱ እግዚአብሔር አምላክ የተመሰገነ ይሁን። የቅዱስ ሚካኤል አምላክ ክብር ይግባው። ቅዱስ ሚካኤል አባቴ ክብር ይግባው። ከዚህ ሁሉ ነፃ ወጣኝ። ሁሌ የማትለየኝ እናቱ ወላዲተ አምላክ ድንግል ማርያም አምላክ ክብር ይግባት። ሁሌ በቃ እንደሰው ወይ የምፈልገውን አቤት እንደሰው እንደዚህ ነው የምትለኝ። በቃ እኔ እውነቴን ነው የምልህ አላየ። እኔ አንድ ጊዜ ያዘንኩበት ነገር ነበረ፣ ሳልነግርህም አላልፈው ነገር ቢኖር ያዘንኩበት ነገር ነበረና አልሆንልሽ ያለኝ ነገር ነበረና በጣም አዝኜ እሷ ታውቋለች በስውር አልተናገርኩም ለሷ ማለት ነው። እሄዳለሁ ግን ምንም የምናገረው ነገር የለምና የልብን የምታይነች እውነቴን ነው የምልህ የልቤን አይታ ማለት ነው። ያ የማይሆነው ነገርና አይሆንም የተባልኩት ነገር ማለት ነው ከጸበል ቦታ ስመለስ በሰው ሁሉ ነገር ተሰካክቶ አገኘሁት ማለት ነው። ሆኖልኝ ጸበል ቦታ ነው ደርሼ የመጣሁት። አልነገርኳት ምን አላልኳት ማለት ነው። የሚገርመኝ በቃ ከሚገርመኝ ተአምሯ ማለት ነው
ታነባለች፣ የሰው ልብ ታነባለች ወላዲተ አምላክ። እውነቴን ነው የምልህ። ምንም እኔ ሌላ የጠየኳን ነገር እንደዚህ ይሄንንም ታያለች ግምቱም ምንም ሐሳቡም የለኝም። ግን መልሴን ከዛ ስመለስ መልስ ሁሉ ነገር ተዘጋጅቶ ተጠብቀኝ ማለት ነው። እንደው ከእንትን ውጪ እነግርሃለሁ ሁኔታውንና አንድ ይሄ ነው እና የእመቤቴ ውለታ ለኔ ያረገችው የአዲስ ዓለማ ማርያም የወይብሏ ማርያም ያው ሁሉም ቦታ እሷ ነች። ግን ለኔ ልዩ ነች ወላዲተ አምላክ ክብር ይግባት ድንግል ማርያም። እና እንደዚሁም ደግሞ የጠራኋቸው በሄድኩበት ኦፕራሲዮን ሆኜ ንክስ ነበረ፣ ጥቅምት ወር ውስጥ ነበረ፣ ብዙ ንክስ ነበረ። ጻድቁ ጋም ሄጄ ተናግሬያለሁ። ማለት አልቅሼ ለመንኳቸው ባዶ አርጉት ይሄን ነገር አልኩኝ። አየር ጤና ኪዳነ ምሕረትም ሄጄ አልችልም መሄድ በቃ ነፍስዬ ነው የሚንቀሳቀሰው ነፃ ሳልባል በፊት ማለት ነው። ሄጄ እሷንም እመቤቴ ነፃ አርጊው ብያት ነበረ። ባዶ አርጊው አልኳት። እኔ በሄድኩበት ባዶ ነው የምለው። እማላቃችሁም የማቃችሁም ጻድቃን ሰማዕታት ቅዱሳን እርዱኝ ያልኳቸው ሁሉ እማቃችሁም እማላቃቸውም እርዱኝ በቃ ያልኳቸው ሁሉ ለኔ ደርሰውልኛል። ክብር ይግባቸው ማለት ነው። እና ይሄ በዚህ ሳጠቃለል የመጨረሻው የዮሐንስ ጉዞ ደግሞ ከእንትን በኋላ ከሽንቁሩ ሚካኤል በኋላ ማለት ነው ነፃ ከተባልኩ በኋላ ማለት ነው ሄድኩኝ ዮሐንስ ማለት ነው። ዮሐንስ ደግሞ ሲሄድ ያ 2 ሊትር አልችልም መጠጣት 2 ሊትር ስጠጣ 1 ወር እንደጠጣሁኝ ያው በማጸኔ ወጣ ማለት ነው በሽታው ልክ ወጣ እና ትንሽም መንገዱ ትንሽ አንገጫግዶኝ ነበረ። አመመኝና ተመልሼ ያንንም ሳይ ህመሙም ሲጸናብኝ ከዛን እንግዲህ ከዚህም በኋላ መሄድ አልችልም ወደ ዮሐንስ። በጣም ነፍር ያለው ቆስሏል ውስጡ መንቀሳቀስ አልችልም። አሁንም እንዴት እንደመጣው ማምላክ ታውቃለች። ስለዚህ ምን ይሻለኛል ብዬ ስላቸው እቤትሽ ውስጥ ጠጪ አሉኝ ማለት ነው። እንደዛ ልካለው እቤቴ ውስጥ እየተጠቀምኩኝ ያው ለብዙ ጊዜ ማለት ነው። ያው አሁንም የቀረ ነገርም ቢኖር ያው ስለማልንቀሳቀስ ብዙ የተወሰነ ቀን ሄዳለሁ፣ የተወሰነ ቀን አርፋለሁ። እንደዛ ያልኩ እስካሁን ድረስ አለሁኝ። ክብር ይግባው መድኃኔዓለምና ከዚህ ዳንኩኝ ነው የምልህ። እና ይሄን ይመስላል። አሁን በአጠቃላይ ከባለቤትሽም ጋር ከልጆችሽም ጋር አንድ ጋር ነሽ? አዎ አንድ ላይ ነን። ያው አሁን ባሁኑ ያው ልጄም ተመርቆ ስራ ይዟል ማለት ነው። እግዚአብሔር አሁን ሰሞኑን ስራ ይዟል። ያቺኛውም 10ኛ ክፍል ነች ሴቷ ማለት ነው። እና በጥሩ ሁኔታ ላይ ነኝ አሁን ማለት ነው። ግን ያው የሆዴ ገና የሚቀር ነገር አለ፣ የውስጤ ይቀራል። እንደው በዚሁ አጋጣሚ ስለ መንፈሳዊ ዕውቀት በምንድን ነው የምትከታተዩ? መጽሐፍ ቅዱስ ነው የምታነብዩ? ስብከት ነው የምታዳምጪው? መንፈሳዊ ዕውቀትሽን ለማዳበር ምንድን ነው የምታደርጊው ጥረት? እስካሁን ባለፍሽባቸው መንገዶች እንደዚህ በቃ ከዳቢሎስ ጋር በአካል እስከ መዋጋት የሚያክል ተግዳሮትን ስታልፊና እዚህ ስትደርሺ ጥንካሬውን ከምን አገኘሽው? ያው አንደኛ ያጸናችኝ ወላዲተ አምላክ ነች። ሁለተኛ ደግሞ ያው መጀመሪያ ልጅም ሆኜ ያው የልጅ ነገር ያው እንዲህ እንዳሁኑ ብስለት የለንም። የዛኔ ብዙም ዕውቀቱ ባይገባኝም ያው እምነት እንዳለኝና አማኝ እንደሆንኩኝ ነው ራሴን እንትን እንጂ እንዲህ ጥልቀት እንዲህ በውስጥ እንደዚህ ይሄን ያህል የለኝም፣ ዕውቀቱ የለኝም። እና እዚህ ከመጣው በኋላ ነው ይሄ ሁሉ ፈተና ሲደርስ ነው ይሄን ሁሉ ፍቅሩ የሚያደረብኝ እምነቴ ፍቅሩ የሚያደረብኝና መድኃኔዓለም በቸርነቱ ማምላክም ያለውን ነገር ያው ግልጽ በግልጽ እየመለሱልኝ እስካሁን ድረስ ያው ከዚህ ከማይወጣበት ከማይዳንበት ከማይሆን አይሆንም ከተባለ ውስጥ
ያወጡኝ ነው በዚህ ነው። እና እኔ አሁን የምከታተለው አንደኛ ያው ስብከት አዳምጣለሁ ኦንላይን አሁን በዓላት ሲሆኑ መድኃኔዓለም ሲሆን ከቦሌ መድኃኔዓለም በቃ የተለያዩ እንደዚህ አይነት እንትኖች ፕሮግራም ሲኖር ከኪዳነ ምሕረት ከሆነ ስብከት አለ የመምህር ተስፋዬም አለ። ግን አልፎ አልፎ ነው የመምህር ተስፋዬን ማዳመጠው። ምክንያቱም እኔ አብዛኛው ማዳመጠው ዶርቃ ሚዲያ ነው። ምክንያቱም የሰማዕቱ የቅዱስ ጊዮርጊስ በጣም ፍቅሩ በውስጥ ያለ ማለት ነው። አልሄድሽም እስካሁን? አልሄድኩም እና በውስጥ ያለ እሱም ማየት ከጀመርኩበት ጊዜ ጀምሮ እኔ ልጄ ራሱ ይቆጣኝ ነበር። ብዙ ቁጭ ማለት አልችልምና ብዙ ቁጭ በምልበት ሰዓት ይቆጣኛል ማለት ነው። ራስሽን እያስታመምሽ አይደለም። እኔ ካለኝ ተመስጦ የተነሳ ነው የሰማዕቱ የቅዱስ ጊዮርጊስን የጸበሉን ሁኔታ ተአምር በጣም ነው ማዳምጥ። ምንም የሚያመልጠኝ ነገር የለም ማለት ነው። እና ያንን አዳምጣለሁኝ። እና ሰማዕቱ ደግሞ በዚህ አጋጣሚ ሰማዕቱ ቅዱስ ጊዮርጊስ ደግሞ እኔ የሰባሩ ጊዮርጊስ ቀን ነውና እጥው ያደገ ነው የዛኔ ማለት ነው። ባለቤት የለም ሄድኩኝና የሆነ ነገር ነገርኩት። ልክ ታቦቱ ሲመለስ ማለት ነው እንዲመለስ ሲል ያው ሚዲያ ላይ ስለማይቀርብ ነውና የሆነ ነገር ማለት ነው ምርር ብዬ ነገርኩትኝ። ከዛን ተመለሰ። እውነት የምትወደኝ ከሆነ ብዬው ማለት ነው ሰማዕቱ እኔ እወድሃለሁ የምትወደኝ ከሆነ አልኩትኝ። እኔ የበርሜሉ ጊዮርጊስንም አላውቅም የዛኔ ግን ሰማዕቱ ሲሆን ሰማዕቱ እሄዳለሁ። ልደታ አለ ድርብ ነው ታቦቱ እስጢፋኖስ ልደትዬና ሰማዕቱ ቅዱስ ጊዮርጊስ አሉ። ሰማዕቱ 23 ሲሆን 23 አንድ ሲሆን ልደትዬ ነው። በቃ አንድ ቀን እየቆጠርኩ ነው ቤተክርስቲያን የሚሄደው ማለት ነው። ያሉበት በአጥቢያቸው ነው የሚሄደው። እና ነገርኩት። ስነግረው መልስ ይዛኑ ቀን ይሰጠኝ እና ሰማዕቱ ይሄንን አድርጎልኛል ክብር ይግባው። እና የሰማዕቱ ድንቅ ተአምር በርሜሉ ጊዮርጊስ ላይ ያለው በጣም ደስ ይላል። እና በጣም እኔ እንጃ እኔ እዛ ሄጄ እንደተጠመቅኩ ነገር በቃ ኧረ ሰማዕቱ እያልኩ ነው የሚጨቀጭቀውና ቤት ውስጥ ቁጭ ብዬ ሁሌ የእናንተን ፕሮግራም ስለማዳመጥ እንዴት ነው ማገኛቸው በምንድን ነው ማገኛቸው እያልኩ እል ነበርና ያው የያዘኝ ይዞኝ ነው። በርግጥ ያው ስልክም አለ ከስር እንትን የሚለው ስልክ ማለት ነው። እና በአጋጣሚ የሆነ ነገር እንትን አለኝና በራሴ ላይ የሆነ ነገር አየሁና አለቀስኩ። ይዛን ቀን ያው በጤናዬ በኩል ማለት ነው ሳለቀስ ለምን አዳውይ የሚል ነገር መጣ ማለት ነው። ያው ስልካችሁን በቃሌ ነው ያስኩትኝና ልጆቼ ሁሉ ይጠይቁኛል እስቲ ንገሪኝ ይሉኛል እየቀለዱብኝ ማለት ነው። ኧረ እናቴ ሸምድዳዋለች ይላሉ ማለት ነው። እና እውነት ልትሄጂ ምናምን ይሉኛል። እሱ ምን ይሳናል እሄዳለሁ እና እዚህ ቤት ውስጥ ተቀምጬ ምን አደርጋለሁ ምናምን አላቸዋለሁ ማለት ነው። እና እንደዛ ነው። እና እግዚአብሔር ሁሉን ማድረግ ይችላል። ምንም የሚሳነው ነገር የለም እግዚአብሔር። እኔ አላየ ምን መሰለ አሁን እኔ መልእክት ማስተላልፈው ማለት ነው ያው እድሉንም ባሰጠኝ ይቅርታ እድሉንም ባሰጠኝ እኔ ለመናገር የምፈልገው ነገር ስላለ ነው ማለት ነው። እሺ በዛው ጨርሽ። ያው ወደ መጨረሻው የምታስተላልፊው መልእክት በየድል መስጠት ስለማይቀር እድሉን ሰጥቼሻለሁ ጨርሽ። እሺ አብዛኛው ማለት ነው መድኃኔዓለም ለኛ ያላረገው ነገር የለም። እኛ ተዘግቶብን ተሰውሮብን ነው እንዲህ በምድር ላይ የምንሰቃየው። እኔ ካየሁት ነገርና ከራሴ ተለምዶ ነው የምነግርህ ማለት ነው። መድኃኔዓለም ምንም የቀረበት ነገር ምህረቱ ብዙ ነው ልንገርህ። እኛ የምንማር ሰዎች ሆነን አይደለም። እኔም በበኩሌ ማለት ነው የምማር ሰው ሆኜ አይደለም። እንዲሁም ሌሎቹም ማለት ነው ብዙ ለኛ ብዙ ነገር አድርጓል። የምንድንበትን ቦታ የምንድንበትን ነገር ሁሉ በምድር ላይ አስቀምጦልናል። እንደዚህ ተስፋ ያጡ በጸበል ላይ ሆነው ራሱ የሚድኑ የማይመስላቸው
በመንፈስ በሽታ እንኳን አሁን እኔ ማለት ነው ከእንደዚህ ነው አይደለም የዳንኩት። በመንፈስ በሽታ ተስፋ የሚቆርጡ ሰዎች አሉ። እኔ ስላጋጠመኝ ነው ጸበል ቦታ ማለት ነው። እነሱን ለነሱ ምን እንደማስተላልፍ ታውቃለህ? ይሄ የላይ በሽታ የመንፈስ በሽታ ነው። ስለዚህ ጸንተው እስከ መጨረሻው ድረስ በጸበል ቦታ ሆነው በእምነት ሆነው ጸንተው ካለባቸው ስቃይ እንዲገላገሉ ነው። ሁለተኛ ደግሞ እንዲህ በሕክምና ቦታ ለሚሰቃዩ ማለት ነው ለሚሰቃዩ ሰዎች እንደዚህ በቃ አንድንም ብለው ተስፋ ለቆረጡ ኬሞ የሚወሰዱም ቢሆን በዚህ አጋጣሚ ማለት ፈልጋለሁ መሰለ ኬሞ አያድንም ማለት አይደለም። እኔ ወሰድኩት እኔ ስለተነገረኝ ነው ኬሞ እንዳልወስድ እመቤታችን በ3 ቀኔ ነው ኦፕራሲዮን በሆንኩኝ በ3 ቀኔ ነው ያሳየችኝ ማለት ነው። ለዛ ነው እኔ ያንን ነገር ያልወሰድኩት እንጂ ማለት ነው። ኬሞ እና ውስጤ ኬስ ስለነበረ ያንን በወስድ ኖሮ እሞት ነበረ። ለዛ ስለሆነ ነው እኔ ኬሞን ብዙ መልእክቶች ስለሚመጣልኝ ነው ኬሞን ያልወሰድኩት እንጂ ኬሞ አያድንም ማለቴ ሳይሆን ኬሞንም እየወሰዱ ጸበላቸውንም እንዲጠመቁ ነው የምፈልገው። በእምነታቸው እንዲጸኑ ነው የምፈልገው ማለት ነው። ለጸበልተኞችም ሆነ በየሐኪም ቤቱ ለሚንከራተቱም ሆነ የምመክረው ያለኝ መልእክት እግዚአብሔር ያድናል የሚባለው ነገር እንዲሁ ዝም ብሎ አይደለም። አዎ ያድናል። በእውነት እኔ ነኝ የምናገረው፣ እኔ መሰክራለሁ። አዎ መድኃኒዓለም ያድናል። ቸርነቱ ብዙ ነው፣ ምህረቱ ብዙ ነው። ኃጢአተኛ ብሎ አያንቋሸሸንም። እኛ ወደሱ ስንሄድ ደስታው ነው ለሱ ማለት ነው። እኛ እንድንድንለት ነው የሚፈልገውና እንደዚህ በቃ ግራ ለገባቸው ማስተላልፈው ጸበሉንም መድኃኒታቸውንም እየወሰዱ እንትን እንዲሉ ነው የምፈልገው። ተስፋ እንዳይቆርጡ ነው የምፈልገው። እና ያው የምጠይቀኝ ጥያቄ ካለ ደግሞ ያው እቀበላለሁ። በዚህ ሁሉ መከራ ውስጥ ሆነሽ በክርስትና እምነት ጠንከረሽ መኖርሽ ትልቅ ነገር ነው። እንደው ክርስቲያን የኦርቶዶክስ ተዋህዶ እምነት ተከታይ በመሆንሽ ምንድነው የሚሰማሽ? የሚሰማኝ ነገር ይሄ ለኔ ትልቅ ሽልማቴ ነው። በቃ እኔ ከምገልጸው በላይ ነው የምነግርህ። መታደል ነው የምለው። መታደል ነው በቃ። እኔ ማለት እኮ አሁን 3 ዓመት ከምናምን ነው ተረስቼ ነበር፣ ግን ይሄው በህይወት አለሁኝ ማለት ነው። ስለዚህ መታደል እኔ ኦርቶዶክስ መሆኔ በጣም ነው መታደል ነው ብዬ ነው እንትን የምለው። መልካምሽ እህቴ ወይዘሮ ፋሲካ የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። ከኛ ጋር ጉዞ ሳትጓጂ በአካል ሳንተዋወቅ ፕሮግራማችንን ብቻ በመከታተል እዚች ሰዎች ቁጭ ብለው የሚመሰክሩባት ወንበር ላይ አንድ ቀን ተቀምጬ መሰክራለሁ የወላዲት አምላክን፣ የቅድስት አርሴማን፣ የቅዱስ ሚካኤልን፣ የመጥምቀ መለኮት የቅዱስ ዮሐንስን፣ የሰማዕቱ የቅዱስ ጊዮርጊስን እንዳጠቃላይ የጻድቃን የሰማዕታት የነቢያቱን የእመቤታችን የቅድስት ድንግል ማርያምን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምህረትና ቸርነት ርህራሄና ፍቅሩን እንደው አንድ ቀን መሰክራለሁ ብለሽ ሁል ጊዜ በመመኘት ፕሮግራም ራሱ 2 ቀን 3 ቀን አስይዘሽኝ የቀረሽበት አጋጣሚ አለና ዛሬ ግን ድሉ ያንቺ ሆኖ እግዚአብሔር ፈቅዶ ኪዳነ ምህረት በለተቀኑ አረርታሽ መጥተሽ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። በዚህ ሚዲያ ላይ የሚከታተሉ አድማጭ ተመልካቾቻችን እንግዲህ በሀገር ውስጥም ከሀገር ውጭም ያሉ እንዳንቺ እንደዚህ ውስብስብ ያለ ችግር በህይወታቸው የገጠማቸው ሰዎች አሉና ከዚህ አንዳንድ ነገር ይማራሉ ብዬ አስባለሁ። የዛሬ እንግዲህ ስለነበርሽ እጅግ አድርጌ በድጋሚ አመሰግናለሁ። እኔ እንግዲህ ለዚህ ጽናትሽ፣ ለዚህ ብርታትሽ የበለጠ ደግሞ ስንቅ እንድትሆንሽ የሰማዕቷ የይርጋለም ቅድስት አርሴማ ይሄ የማር እምነቷ ነው፣ ይሄ ደግሞ የብርዝ ጸበሏ ነው። ገዳሙ ከተመሰረተበት ጊዜ ጀምሮ በሰማዕቷ በቅድስት አርሴማ ትእዛዝና ፍቃድ መመሪያ መሰረት ገዳሙ ላይ ሲኬድ እምነትና ጸበል በዚህ መልኩ ነው ተዘጋጅቶ የሚሰጠው ከገዳሙ ላይና በባለፈ
ህዳር 5 ሄዶ ህዳር 8 በሚመለሰው ጉዟችን እንድትገኚ አውርቼሽ ነበር። መገኘት አልቻልሽም። ነገር ግን ከደጇ በረከት አምጣልኝ ስላልሽኝ ያው የሰማዕቷ የቅድስት አርሴማ የማር እምነቷንና የብርዝ ጸበሏን በስጦታ አበርክቼልሻለሁ። እሺ፣ እግዚአብሔር ይስጥልን፣ መቤት ይስጥልን። እናመሰግናለን። እናንተንም እንግዲህ እድሜያችሁን ያርዝመው። እንዲህ ለህዝበ ክርስቲያን ለታመሙትም ለምንም ለሁሉም የምትደርሱ መድኃኔዓለም እንግዲህ እሱ እድሜያችሁን ያርዝምላችሁ፣ ጸጋችሁን ያብዛላችሁ። አሜን። እንግዲህ ይሄንን በስጦታ ከሰጠሁሽ በኋላ አጠቃቀሙን እነግርሻለሁ። ይሄ በማንካ ነው የሚወሰደው፣ በባዶ ሆድ እንደ እምነት ነው የሚወሰደው። ይሄም ደግሞ እንደ ጸበል በባዶ ሆድ ነው የሚጠጣው። ህልመ ሌሊት ላይ ከሆኑ ታጥቦ ከ24 ሰዓት በኋላ፣ የግብረ ስጋ ግንኙነት ላደረገ ሰው ታጥቦ ከ48 ሰዓት በኋላ፣ ኮሶም ከሆነ ኮሶም ለታየው ሰው እንደዚሁ ታጥቦ ከ24 ሰዓት በኋላ እንደ ጸበልና እንደ እምነት ነው የሚወሰደው። በዚህ ደግሞ ብዙ የተደረገላቸው የዳኑ የተፈወሱ ሰዎች አሉ። ይሄንንም ከወሰድሽ በኋላ ቀሪ ነገርሽን ደግሞ ሰማዕቷ ቅድስት አርሴማ እንደምታስተካክልልሽ ሙሉ እምነት አለኝ። ለሌላ ሰው አይሰጥም ማለት አይደለም፣ ለማንም ሰው ይሰጣል። አጠቃቀሙ በአግባቡ ይሁን። ከእምነቱ ውጭም ላሉ ሰዎች ይሰጣል። ቡና ለሚጠጣ ሰው፣ ቡና ለሚፈላበት ሰው የሚባለውም ነገር አይከለከልም። ይሄ የገዳሟ መልእክት ስለሆነ በዚሁ አጋጣሚ ይርጋለም ቅድስት አርሴማ ላይ የትኛውም ቦታ በእርግጥ ቡና የሚጠጣ ሰው የማይጠጣ ሰው ጸበል አይጠጣም፣ እምነት አይቀባም የሚባል ነገር አለ። ይሄ ግን እኔ ከገዳሙ ተጽፎ የተሰጠኝ መመሪያ ነው። እንደዚህ አይነት የሚከለከል ነገር የለውም። በአግባቡ ተጠቅመሽ ዳኝበት። የሰማዕቷ የቅድስት አርሴማ በረከት በቤትሽ ይግባ። አሜን። እሺ፣ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ከወይዘሮ ፋሲካ ጋር የነበረን ቆይታ ይሄን ይመስል ነበረ። የተለያዩ ቅዱሳን ጻድቃን ሰማዕታት የዳናቸው የተፈወሳችሁ በቃል ኪዳናቸው በበረከታቸው ቤታቸው የተሞላ እህቶች ወንድሞች ካላችሁ ከታች በሚቀመጥላችሁ ስልክ ቁጥር በመደወል በ0941161616 ላይ ደግሞ ቴሌግራም፣ ኢሞ፣ ዋትስአፕ ላይ መልእክታችሁን በቮይስ ሪከርድ በጽሁፍ ብታስቀምጡልኝ ታገኙኛላችሁ። እንዲሁም ደግሞ ቅዱሳን ጻድቃን ሰማዕታት ለኛ ሊያማልዱን የተሰጡን ቅዱሳኖች ያደረጉላችሁን ድንቅ ስራ ለሌሎች ስታካፍሉ ለሌሎች መዳን ምክንያት ትሆናላችሁ ማለት ነው። በያላችሁበት ፍቅርና ሰላም ብዝት ይበልላችሁ። ቸር ሰንብቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሰላሙ ነው።